በየሰከንዱ በቢሊዮን የሚቆጠሩ የኮምፒውተር ስሌቶች ዓለማችንን ይቀይራሉ። ዛሬ ታላላቅ ሐሳቦችን እውን ለማድረግ የሚያስፈልገን ኮድና ብሩህ አእምሮ ሲሆን የፈጠራ ሐሳቦች ወደ ተግባራዊ መፍትሄዎች በመቀየር ላይ ይገኛል። ከሀገር በቀል ዕውቀት እስከ ዓለም አቀፍ ተጽዕኖ የኢትዮጵያ ዲጂታል መጻኢ ዕድል የሚጀምርበት መድረክ ኢትዮ ስታርታፕ። በዛሬው በኢትዮ ስታርታፕ ውድድር የነገዋን ዓለም የመቀየር አቅም ያላቸው ጀማሪዎች የላቀ ሐሳባቸውን ይዘው በዳኞች ፊት ይቀርባሉ። ፈጠራ፣ ዕውቀትና እልህ አስጨራሽ ፉክክር የሚታይበት የዚህ ሳምንት ልዩ ዝግጅት አሁን ተጀምሯል። መሐመድ ይባላሉ። ፓርትነር ደግሞ አዩብ ጀማል ይባላል። ከቡና ሳይት ነው የመጣነው። ኮፊ ኢንዱስትሪውን ዲጂታይዝ ለማድረግ የሚያደርግ ፕሮዳክት ነው የመጣነው። በዚህ ቴክ ስታርታፕ ውድድር ላይ አሪፍ ኤክስፒሪየንስ እናገኛለን ብዬ አስባለሁ። እንኳን ወደ ኢትዮ ስታርታፕ በደህና መጣችሁ። መቀጠል ትችላላችሁ። ኢኮኖሚያችን ላይ ቡና ባክቦኑ ነው አሉ ከምትባለው ቡና ላኪ ሀገራት መካከል ኢትዮጵያ አንዷ ናት። ነገር ግን አሁን ድረስ እንዴት ነው አካሄዷ? ማኑዋል ፍራግመንትድ አካሄዷ በጣም በተለያየ መንገድ ነው የሚሄደው። ስትሬት በሆነ ቼን ወይም አመራር አይሄድም። የኤክስፖርተርን ወርክ ፍሎ ስናይ ፎር ኤግዛምፕል ከአቅራቢ ቡና ሲቀበል ስፕሬድሺት ላይ ነው የሚመዘገበው። ከዌርሃውስ መጫን ሲጀመር ኢንፎርሜሽኑ በስልክና በዋትሳፕ ነው የሚተላለፈው እና ደግሞ በባየር ዶክመንቴሽን ሲዘጋጅ ማኑዋሊ ነው የሚዘጋጀው። ሰው እነዚህ ችግሮች ማይነር የሚባሉ ችግሮች ሜጀር ኪሳራዎች ያመጣሉ። እናም ከባየሩ ጋር ሪሌሽንሺፕ ሃርም ያደርጋል። ሰው ያመጣነው ፕሮዳክት ወይም ሶሉሽን ኤንድ ቱ ኤንድ ላይፍ ሳይክል ማኔጅ የምናደርግበት ነው፣ ከአራይቨል እስከ ሺፕመንት ማለት ነው። ሰው ሪል ታይም ሎድ ትራኪንግ ያካትታል፣ ዌርሃውስ ኦፕሬሽንስ ማኔጅመንት ያካትታል እና ሺፕመንት ሬዲነስ ኮኦርዲኔሽን። ጉምሩክ፣ ባንኮች፣ ትራንስፓረንሲ እንዳለ ዲጂታላይዝ እየተደረጉ ነው። ዓለም አቀፍ የቡና ገዢዎች ደግሞ ምንድነው ዲማንድ እያደረጉ ያሉት? ሎት ሌቭል ዳታን ስታንዳርድ እያደረጉት ነው። ከዛም በላይ ደግሞ ምንድነው እንደ ዩዲአር አይነት ሬጉላቶሪ ኮምፕላያንሶችን በጣም ስትሪክት እያደረጉት ነው። ከዛም በላይ ብዙ ይቀጥላሉ። ለዚህ ደግሞ ዩኒፋይድ የሆነ ሶሉሽን ያቀረበ ጥሩ የሆነ ሶሉሽን የለም። ያንን ሶሉሽን ደግሞ ቡና ሳይት ነው የሚያቀርበው። ማርኬት ኦፖርቹኒቲ ኦፍ ኮርስ ኢትስ ሪሌሽንሺፕ ድሪቭን፣ በዛው ልክ ግን ኢትስ ቬሪ ሂውጅ እና ግሮዝ ፕላናችን እንዴት ነው ማርኬቱ ላይ ስቴክ ሆልደሮቹን ወደ እነሱ ብራንች አውት አድርገ ነው ከዛ በኋላ ያንን ዩኒፋይድ ሲስተም በደንብ ማስፋፋት ነው ወደ ባንኮች እና ወደ ባየሮች፣ ወደ ኤክስፖርተሮች እና ሞር ከዛ በላይ ይተልቃል። ኮምፒቲሽኑ ላይ ቡና ሳይት ወርክ ፍሎ ኮኦርዲኔሽን ኢትዮጵያን ኮንቴክስት ይኖረዋል። ከዌርሃውስ ጀምሮ እስከ መጨረሻ ያለው ፉልፊልድ ነው። እንደሌለው የጎደለ አካሄዶች የሉትም ማለት ነው። ቢዝነስ ሞዴላችን 1 ብር ፐር ኪሎግራም ነው። 1 ብር ማለት ነው። ይሄ ማለት 1 ሚሊዮን ፐር 1000 ቶን። ይሄ ከምናቀርበው ፕሮዳክት ቫሊዩ አንጻር ትልቅና በጣም ጥሩ አይነት ዋጋ ነው የሚባለው። ትራክሽን ላይ ስንመጣ ደግሞ ግብርና ሚኒስቴር ጋር ሪሰንትሊ ሪኮግኒሽን አግኝተናል። ቡናና ሻይ ጋር እያወራን ነው። ኢንሳ ቴክ ዙሪያ ላይ ሰፖርታቸዋለን እና 4 ኤክስፖርተሮች ጋር ኦንጎይንግ ዳያሎግ አለን ማለት ነው። የመጀመሪያ ምናልባት ይሄን ችግሩን አይደንቲፋይ ስታደርጉ የሰራችሁት ሪሰርች አለ ወይ? በደንብ የሚመለስ ችግሩን አንድ ለማን ነው እንትን የምትፈቱት ነው። ይዛችሁት የመጣችሁ ሶሉሽን ምን ደረጃ ላይ ነው ያለው? ቡና ሳይት የጀመርነው የዛሬ 7 ወር ነበር። ሞር ፎከስ ያደረግነው የዛን ጊዜ ባየር ሪፕሬዘንቴሽን ላይ ነበር። አሁን ላይ የፕሮቶታይፕ ደረጃ ላይ ያለን እና የምናቀርበው ሶሉሽን ፈርስት ፌዝ ላይ ለኤክስፖርተር ነው የሚሆነው። ከዛም በኋላ በቂ የሆነ ዳታ እና ስትራክቸር ሲኖረው ወደ ሌሎች ስቴክ ሆልደሮች እንደ ፋይናንሻል ኢንስቲትዩሽኖች እናም ወደ ፖሊሲም ማስኬድ ይቻላል። ፕሮብለሙን አይደንቲፋይ ስናደርግ እንዴት ነው ብሮከር የምናደርግበት ታይም ነበርና
እዛ ታይም ላይ አሰራራቸውን እናየዋለን ብዙ ጊዜ እና ፍራግመንትድ ነው የዳታ የዶክመንት ሜጀር የሚባሉ የኤክስፖርት ብዙ ዶክመንቶች አሉ። ቡና ኤክስፖርት ላይ እንደምታዩት በጣም ብዙ ናቸው፣ ኮምፕሌክስ ናቸው እና ያን የሚያስቀምጡት በጣም በተለያየ መንገድ ነው። የሆነ ዳታ በዋትሳፕ ሊኖር ይችላል፣ የሆነ ዳታ በስልክ ሊሆን ይችላል ያወሩት፣ የሆነ ዳታ በኢሜይል ሊሆን ይችላል የተላከው፣ የሆነ ዳታ በወረቀት ይሆናል የተጻፈው። የተለያየ ቦታ ላይ ተቀምጠው እነዚህ ፎር ኤግዛምፕል አንድ ያጋጠመን ችግር አንድ ቡና ለሁለት ባየሮች አለ ይባላል። ያ ቡና ለአንዱ ባየር ይሸጣል ማለት ነው። ከዛ ሌላኛው ባየር ቡና የት አለ ይላል። ያኔ ምንድነው የሚፈጠረው? ሪሌሽንሺፕ ይበላሻል። ሪሌሽንሺፕ ከመበላሸትም በላይ የኤክስፖርተር ሬፑቴሽን ይበላሻል። እና እነዚህ አንድ ናት፣ አንድ ችግር ናት። ኤክስፖርተሮች አቅም ያላቸው ናቸው አብዛኞቹ። የሀርድ ከረንሲም በአጠቃላይ ኤክስፖርተር ሲባል አቅም አላቸውና እኛም ጋር ከስተም ሶፍትዌር ያሰሩ ኤክስፖርተሮች አሉ። ለምሳሌ እናንተ ከስተም ሶፍትዌር ሊያሰሩ ይችላሉ እነዚህ ኤክስፖርተሮች፣ ሌሎችም ኮምፒቲተሮች ሊኖሩ ይችላሉ። አላቅም ኮምፒቲተሮች ይኑሩ አይኑሩ እሱን በደንብ ትነግሩኛላችሁ ስለ ኮምፒቲተሮቻችሁ። ግን ከስተም ሶፍትዌር የሚያሰሩት እንዴት አድሬስ ልታደርጓቸው አሰባችሁ? ያ ብቻ ሳይሆን እኔ የተወሰኑ ማቃቸው ጃያንት የሆኑ የኮፊ ኤክስፖርተሮች አሉ። ኦልሬዲ ከስተም ሶፍትዌር ይጠቀማሉ። እነሱን አድሬስ ለማድረግ እንዴት ነው የምታስቡት? አሁን አንተ ያልካቸው ከስተም ሶፍትዌሮች የአርፒ ሲስተሞች ማለት ነው። የስ እኛም አይተናቸዋል በጣም ብዙ ኤክስፖርተሮች ጋር። ነገር ግን ምንድነው ይሄ የአርፒ ዋን ታይም ነው ይሰራል። በእነሱ ከስተም ተደርጎ ይሰጣቸዋል። ከዛ በኋላ አለቀ። ኤክስፖርተር ነው ያን ሁላ ማኔጅ የሚያደርገው። እኛ እንዴት ነው ሲስተሙን ሰርተን መሸጥ ሳይሆን እንደ ሬንት ሃውስ ነው። ለሰርቪስ ይከፍላሉ። በዛው ልክ ግን ቡና ሴክተሩ ላይ በዛው ደረጃ እውቀት ያለው ሰው ሪል ታይም ዳታውን ፊልተር አድርጎ በስትክክል ምንም ዳታ ሳይሳሳት እንዳለ ቼኑ ላይ ጉምሩክም ሆነ ገቢዎችም ሆነ እንዳለ ቼኑ ላይ የሚነካኩትን ቼኑ ላይ ያሉትን ሰዎች ወይም ኢንዱስትሪ አክተሮች በስትክክል ኤቭሪ ዳታ በጥንቃቄ ይንቀሳቀሳል። ኤቭሪ አክተር እዚህ ጋር በትረስት ወርዚነስ ይንቀሳቀሳል የሚለውን ሞኒተርም ማድረጊያ ለእነሱም ዳታቸው ምንም ስህተት እንደሌለው ማስተማመኛ ነው ማለት ነው። በጣም ጥሩ ሀሳብ ነው። ትንሽ ጥያቄዎች አሉኝ። ቅድም ሜንሽን ያደረጋችሁ ወደ አውሮፓ የሚልኩ የተወሰኑት ጋር ንግግር ጀምረናል ብላችሁኛል። ይሄ ንግግር መጀመር ነው ወይስ ደግሞ some kind of letter of intent አላችሁ? ኤምኦዩ ተፈራርማችኋል? ልክ እንደዚሁ ኢንሳን ሜንሽን አድርጋችኋል and also Ministry of Agriculture Minister ምናሹ ኤቲአይ እንደሄዳችሁ እንዳያችሁ አላውቅም። ከነዚህ ጋር ያላችሁ ነገር ንግግር ነው ገና ወይስ የተጨበጠ ነገር አላችሁ? ከሚኒስትሩ ጋር የተጨበጠ ነገር ነው ያለን። ኢንሳም ጋር እንደዛው ዶክመንት አስገብታችኋል? እሺ። ኤክስፖርተሮቹ ጋር ግን እስካሁን ቃል ደረጃ ላይ ነው። ኢሴክስ የራሱ ሲስተም አለው ታውቃላችሁ። ስለዚህ ዲጂታል ምናምን የለም የሚለው ነገር አለ። ልክ እንደዚሁ ትላልቅ ካምፓኒዎች አሉ። ትሬስኤክስ አለ፣ የህንዱ ሌሎችም አሉ። ከነሱ እናንተን ልዩ የሚያደርጋችሁ ምንድን ነው? አንዱ የኢትዮጵያ ቡና ለየት የሚያደርገው ስፔሻሊቲ ካፊ ማለት ስፔሻሊቲ ካፊ ላይ ስፔሻል ስታምፕ ማድረግ የምንችል ካምፓኒ ነን የሚለው እንኳን ብትቀመጡ ሎካል እንደመሆናችሁ ኢትዮጵያ እንደመሆናችሁ ስፔሻሊቲ ካፊ ያ ይሆናል። ግን አምና ሹር ስፔሻሊቲ ካፊ እና ፌር ትሬድ የሚለው ላይ ለመግባት ፕላን አላችሁ? yes definitely ስፔሻሊቲ እንደው ስፔሻሊቲ ላይ ነበር ፎከስ ያደረግነው። ግን እንዳየነው ከሆነ ማርኬቱ ሞር ያለው ኮሜርሻል ላይ ነው። እዛ ላይ ካፒታላይዝ ለማድረግ ነው እቅዳችን ማለት ነው። እሺ ቴንክ ዩ። 1 ኪሎ 1 ብር ነው ቻርጅ የምታደርጉት። ጀስት አንዳንዴ ቢዝነስ ላይ ሲገባ ጥሩ ፊዚቢሊቲ ለመስራት ለምን ሌላ ሰው የኔ ያሰብኩትን ስራ ለምን አልሰራው ብሎ መጠየቅ ጥሩ ነው። ለምን ይመስላችኋል ታዲያ ሌላ አሁን እናንተ ያያችሁትን ችግርና ኢምፕሊመንት የተደረገውን ሲስተም ሌሎች ድርጅቶች ወይም ሌሎች እንትኖች ለምንድን ነው ያላደረጉት? ኦፍ ኮርስ ኢሲኤክስ በተለየ አስፔክት አለው፣ ግን የእናንተን ሞር ለየት አድርጎ የሚያመጣውና ኤክስፖርተሩ በደንብ ይሄን ነገር ይጠቀምበታል የሚለው ነገር ምንድን ነው? ብዙ ጊዜ የገቨርንመንት ሲስተሞች ስናይ ከስተም አይደሉም ለእያንዳንዱ ኤክስፖርተር ማለት ነው። ኦፕሬሽናሊም ወርደው ሊሰሩትም አይችሉም። ሞር ለፕራይቬት ሴክተሩ ነው ምቹ የሚሆነው ብዬ አስባለሁ።
ምክንያቱም እያንዳንዱ ኤክስፖርተር የተለያየ ወርክ ፍሎ ከየት ሶርስ እንደሚያደርግ አንዳንዶቹ የራሳቸው ፕላንቴሽን አላቸው፣ ሌሎቹ ደግሞ ከፋርመር ነው ዳይሬክት ሶርስ የሚያደርጉት፣ ሌሎቹ ወይም ከአቅራቢ ነው። ሰው እንዳለ የተለያየ አይነት ወርክ ፍሎ እና ስለዚህ አሁን የእናንተ ዩኒክ ሴሊንግ ፕሮፖዚሽኑ ለየት የሚያደርጋችሁ እኔ እንደ አንድ ኮፊ ኤክስፖርተር ኢትዮጵያ ውስጥ ወደ ኦልሞስት 30 ሺህ የሚጠጋ ኮፊ ኤክስፖርተር በላይሰንስ ያወጣል። ግን ከዛ ውስጥ ኦልሞስት 150 200 ነው ዶሚኔት የሚያደርገው ከቢሊዮን ዶላርስ በላይ ኤክስፖርት የሚያደርገው። ግን ለዛ ለእናንተ ለየት የሚያደርገው እኔ እንደ አንድ ኮፊ ኤክስፖርተር የተለየ አሰራር አለኝ፣ የተለየ ሪሌሽንሺፕ ማኔጅመንት አለኝ። ሶ እኔ ጋር እየመጣችሁ ቲክ እያደረጋችሁልኝ በእኔ ፍላጎት ታደርጉልኛላችሁ ማለት ነው። ስታት ዋቹ ሶ ዩ ጎና ዱ ኢት ለ100 ሰው ማለት ነው ማክሲመም 150 ሰው yes well ከ150 ሰው ቢያንስ 5 ወርክ ፍሎ ይኖራሉ። 150 ሰው የተለያዩ ሊሆኑ አይችሉም። ጀስት ጀነራል ምንላቸው ይኖራሉ። ኦኬ ሶ ስኬል ለማድረግ ይመቻል ብዬ አስባለሁ። ፕሮቶታይፕ ላይ ነው አይደለ ያላችሁ? ሶ ያናገራቸዋቸው እንትኖች ኤክስፖርተሮች እንዲሞክሩት ፓይለት እንዲያደርጉት ሰጣቸዋል ወይስ ነው? ፕሮቶታይፕ ስለሆነ አልሰጠናቸውም። ኤምቪፒ ቢልድ አድርገን ስንጨርስ ኦፕን ናቸው። አመሰግናለን። ውጤት በኋላ ቴንክ ዩ። ቀጣዩ ባለራዕይ ስታርታፕ መፍትሄውን በተግባር ሊያሳየንና መድረኩን ሊቆጣጠር እየቀረበ ነው። ስሜ ማዕረግ ዘውድ ይባላል። አሁን የሚገኘው የኢትዮ ስታርታፕ ውድድር ላይ ነው። ይዤ የመጣሁት ፕሮዳክት ጤና ማርት ይባላል። ጤና ማርት ለተጠቃሚዎች የሚፈልጉትን መድኃኒት ኦንላይን ሰርች አድርገው ኦር ደግሞ ያላቸውን ፕሪስክሪፕሽን አፕሎድ አድርገው ያ መድኃኒት የት ፋርማሲ እንደሚገኝ ምን ያህል ኮስት እንደሚያደርግ ማየት ይችላሉ። ይህ ብቻ አይደለም፣ እዛ ኦንላይን ደግሞ ከፍለው ቤታቸው ድረስ ዲሊቨር እናደርግላቸዋለን ማለት ነው። ሶ እስቲ ሆፕፉሊ አሁን እዚህ ተወዳድሬ አሸንፋለሁ ብዬ ተስፋ አደርጋለሁኝ። ሰላም፣ እንኳን ደህና መጣ አለን። 3 ደቂቃ አለ፣ መጀመር ትችላለህ። በኢትዮጵያ በየቀኑ በሺዎች የሚቆጠሩ ታካሚዎች መድኃኒት ፍለጋ በጣም ብዙ ሰዓታትን ያባክናሉ። ከዛም በተጨማሪ ፋርማሲዎች ያላቸው መድኃኒቶች በስነ ስርዓት መቆጣጠር ባለመቻላቸው ምክንያት ብቻ ብዙ መድኃኒቶች ለብክነት ይዳረጋሉ። ሰላም፣ ስሜ ማዕረግ ዘውዱ ይባላል። የጤና ማርት ፋውንደርና ሲኢኦ ነኝ። ጤና ማርት አሁን የገለጽኩላችሁን 2 ችግሮች በ2 አይነት መልኩ ሶልቭ ያደርጋል ማለት ነው። መጀመሪያ ለፋርማሲዎች ፕሮቫይድ የምናደርገው የማኔጅመንት ሲስተም አለ። ያላቸው መድኃኒቶቻቸውን፣ ሽያጮቻቸውን፣ ከሆልሴለር ጋር ያላቸውን ኮሚኒኬሽን፣ ኢምፕሎዮቻቸውን መቆጣጠር ይችላሉ በዚህ ማለት ነው። እንዲሁም ደግሞ ኤክስፓየር ዴቱ ሲደርስ መድኃኒት አለርት ይደርሳቸዋል። እንዲሁም ደግሞ መድኃኒቶች ከማለቃቸው በፊትም ያሳውቃቸዋል ማለት ነው። ሁለተኛ ደግሞ ለከስተመሮች የምናቀርበው የሞባይል አፕሊኬሽን ቴሌግራም ቦት እንዲሁም ደግሞ ዌብሳይት አለ። እዛ ላይ ገብተው የሚፈልጉትን መድኃኒት ሰርች አድርገው ኦር ደግሞ ያላቸውን ፕሪስክሪፕሽን ፎቶ አፕሎድ በማድረግ ብቻ መድኃኒቱ የት ፋርማሲ እንደሚገኝ እና ኮስቱ አቬለብል ከሆነ ደግሞ ምን ያህል ኮስት እንደሚያደርግ ማየት ይችላሉ። ይህ ብቻ አይደለም፣ እዛው ከፍለው ቤታቸው ድረስ ዲሊቨር ይደረግላቸዋል ማለት ነው። የገበያውን ትልቀት ስናይ የፋርማሲውቲካል ኢንዱስትሪው አሁን ባለበት ስቴጅ በኢትዮጵያ ወደ 240 ቢሊዮን የኢትዮጵያን ብር ወርዝ ያደርጋል። አዲስ አበባ ውስጥ ስፔሲፊካሊ ደግሞ አፕሮክሲሜትሊ 168 ቢሊዮን የኢትዮጵያን ብር ወርዝ ያደርጋል ማለት ነው። እኛ ደግሞ በመጀመሪያ ዓመታችን 4 ሚሊዮን የኢትዮጵያን ብር ሜክ እናደርጋለን ማለት ነው። ወደ ገበያ እንዴት ነው የምንገባውን የሚለው ስናይ ደግሞ መጀመሪያ ፋርማሲዎች ስለሚያስፈልጉን እነሱን በፊልድ አውትሪች እናገኛለን። እንዲሁም ደግሞ እኛ ጋር ሬጅስተር የሆኑትን ፋርማሲዎች ደግሞ ሌሎች ፋርማሲዎችን ሬኮመንድ እንዲያደርጉ በማድረግ ደግሞ በሪፈራል ኦንቦርድ እናደርጋለን ማለት ነው። እንቅስቃሴያችንን ስናይ ዌቲንግ ሊስት ሎንች አድርገን ነበር። እዛ ዌቲንግ ሊስት ላይ ከ100 በላይ ተጠቃሚዎች ሬጅስተር አድርገዋል። እንዲሁም ደግሞ 2 ውድድሮች ላይ ተወዳድረን ደግሞ የ750 ሺህ ብር ተሸላሚ ሆነናል ማለት ነው። እንዲሁም ደግሞ አሁን ከረንትሊ የፌዝ 1 እርሊ ስቴጃችን ላይ ያለ ነው። በዛ የመጀመሪያ 10 ፋርማሲዎቻችንን ኦንቦርድ እያደረግን እንገኛለን አሁን ማለት ነው። የንግድ ሞዴላችንን ስናይ ደግሞ መጀመሪያ ያው ከማኔጅመንት ሲስተሙን ፋርማሲዎች ሲጠቀሙ ሪከሪንግ የሆነ ክፍያ ይኖራል። እንዲሁም ደግሞ ከስተመሮች ኦንላይን መድኃኒት በሚገዙበት ጊዜ ደግሞ ኮሚሽን እንወስዳለን ማለት ነው። እነዚህ ናቸው አሁን ከረንትሊ ባለን ስቴጅ ቢዝነስ ሞዴላችን እነዚህ 2ቱ ናቸው። የቡድን አባላታችንን ስናይ እኔ ማዕረግ ዘውዱ አለሁኝ ፋውንደርና ሲኢኦ። ብሩክ ካሳይ አለ በፋርማሲውቲካል ኢንዱስትሪው ላይ ከ14 ዓመት በላይ ኤክስፒሪየንስ አለው። አቡበከር አፍደልና ፍቅር አንተነህ ደግሞ ፕሮዳክቱን ዴቨሎፕ ማድረግ ላይ ይሰራሉ ማለት ነው። ፉክክራችንን ስናይ ኦብቪየስሊ ብቻችንን አይደለም ያለ ነው እዚህ ኢንዱስትሪ ላይ ግን አሁን ከረንትሊ ኤግዚስቲንግ የሆኑ ሶሉሽኖች 2 አይነት ናቸው።
አንደኛው የፋርማሲ ማኔጅመንት ሲስተሙ ላይ ስፔሲፊካሊ ፎከስ የሚያደርጉ አሉ። ሌሎቹ ደግሞ የከስተመር ሳይዱ ላይ ብቻ ፎከስ ያደርጋሉ ማለት ነው። እኛ ዲፈረንሺየት የሚያደርገን ሁለቱንም ፕሮዳክቶች በአንድ ፕላትፎርም ላይ አድርገን ነው ሰርቭ እያደረግን ያለ ነው ማለት ነው። ፋይናንሳችንን ስንመለከት ኦብቪየስሊ እርሊ ስቴጅ እንደመሆናችን አንጻር ይሄ ኤስቲሜሽን ነው የሚሆነው። የመጀመሪያ ዓመታችን ላይ የ486 ሺህ ብር ሎስ ነው የሚሆነው። ከዛ ሁለተኛ ዓመታችን ላይ ብሬክ ኢቭን አድርገን ከዛ በኋላ ፕሮፊት ተርን እናደርጋለን ማለት ነው። በሶስተኛ ዓመታችን ደግሞ ሬቨኒው እናገኛለን። ምንም ችግር አሁን ጥያቄና መልስ ስለምንጀምር በጥያቄ መልሱ ሌሎቹን አድሬስ ምንጠይቀን በዛ ላይ አድሬስ ማድረግ ይቻላል። ሶ አሁን ከረንትሊ ምን ደረጃ ላይ ናቸው ያላችሁት? 10 ፋርማሲ ኦንቦርድ አድርጋችኋል። ምን ያህል ተጠቃሚዎቹን እስካሁን ድረስ ኦንቦርድ አድርጋችኋል? አሁን በቅርቡ ነው ኤምቪፒ ስቴጃችንን ጨርሰን የመጀመሪያ ስራችንን ኦንቦርድ አልደረግንም፣ ኦንቦርድ እያደረግን ነው። የመጀመሪያ ፋርማሲያችንን ኦንቦርድ አድርገን ኦልሬዲ ከነሱ የተቀበልናቸው ኮሜንቶች ነበሩ። እነሱን ኮሜንቶች ወስደን ኢተሬት አድርገን ፕሮዳክቱን ሁለተኛውን ቨርዥን ደግሞ አሁን ኔክስት ዊክ ሁለተኛ ፋርማሲያችንን እያለን ሌሎቹን ኦንቦርድ እናደርጋለን። ይሄ ኢንቨንተሪ ማኔጅመንታቸውን እና ያለውን የመድኃኒት አቬይላቢሊቲ አት ጊቨን ፖይንት ያሳውቃል። አሁን ስፔሲፊካሊ ግን የከስተመር ሳይዱን ሎንች አላደረግንም፣ ምክንያቱም መጀመሪያ ፋርማሲዎች ስለሚያስፈልጉ እነሱን ኦንቦርድ እያደረግን ነው። አሁን ምን ያህል ጊዜ ይፈጅባቸዋል ይህ ሁሉ ኦንቦርድ ለማድረግ? ለአንድ አመት ሆኗቸዋል ይሄን ከጀመራችሁት አይደለ? ዲስ ይር ነው የጀመርነው። ዲስ ይር ነው የጀመራችሁት። ይህን ምን ያህል ካፒታል ነው የሚያስፈልጋችሁ ያሰባችሁት ሬዝ ለማድረግ? ፈርስት ራውንድ ላይ ኢኒሺያሊ ሬዝ ለማድረግ ያሰብነው 8 ሚሊዮን የኢትዮጵያን ብር ነው። ሜንሊ ስፔንድ የምናደርገው ማርኬቲንግ፣ ፕሮዳክት ዴቨሎፕመንት እና ፋርማሲ ኦንቦርዲንግ ላይ ይሆናል ማለት ነው። ምን ያህል ፐርሰንት ኦፍ ኢኩዊቲ ነው እሱን ሬዝ ለማድረግ? ኢኩዊቲ ዲፔንድስ። ኢንካይንድ ኮንትሪቢዩሽን የሚሰጡን ከሆነ ሞር ኢኩዊቲ ይኖራል፣ ግን መኒ ኮንትሪቢዩሽን ብቻ ከሆነ 15% ነው። ቅድም ያስቀመጥከው ላይ 750 ሺህ ብር ከግራንት እና ከተለያዩ ቦታዎች ሬዝ አድርጋችኋል። ምን ላይ ናቸው ያዋላችሁት እስካሁን ድረስ? እስካሁን ድረስ መጀመሪያ ፕሮዳክት ላይ ነው እያዋል ነው። እንዲሁም ደግሞ ቲሞቼም ኮፋውንደር ሳይሆኑ ዴር ሃየሮች ናቸው። ለእነሱም ፔይአውት እናደርጋለን። እንዲሁም ደግሞ የመጀመሪያ ፋርማሲያችንንም ኦንቦርድ ማድረግ ላይ ስፔንድ አድርገናል ማለት ነው። ስቲል የተወሰነ ካፒታል አለ ይቀራል። ከ750 እና ከአሁን ለሚቀጥለው ደግሞ 8 ሚሊዮን ብር ያስፈልጋል። የኮሚሽን ሬት እንዴት ለመሰብሰብ ነው ያሰባችሁት? የኮሚሽን ሬት ዲፔንድስ ከ3% እስከ 5% ነው አሁን ላይ ያስቀመጥ ነው። ከዛ በኋላ ሞር ቫሊዴት እያደረገን ደግሞ እንሄዳለን ማለት ነው። አሁን ከረንትሊ ከ3% እስከ 5%። በጣም ጥሩ። በመጀመሪያ ይህንን ለመስራት ለምን ወሰናችሁ? መጀመሪያ አይ ቲንክ 12ኛ ክፍል ላይ ነበርኩኝ ይህንን ፕሮዳክት ቢውልድ ለማድረግ ሲነሳ ማለት ነው። አጎቴ የስትሮክ ፔሸንት ነው። መድኃኒት ማግኘት ዋዝ ሪሊ ሃርድ። ዊ ሃቭ ቱ ቪዚት በጣም ብዙ ፋርማሲዎች አንድ መድኃኒት ለማግኘት ማለት ነው። አይ ቶት ዋይ ኖት ፋርማሲዎች አንድ ፕላትፎርም ላይ የሚኖሩበት እና ተጠቃሚዎች ደግሞ የሚፈልጉትን መድኃኒት ሰርች አድርገው የሚገዙበት ፕላትፎርም ለምን አይኖርም በሚል ነው የተነሳ ነው። ከራሱ ችግር ነው የተነሳኸው። አሁን ስታጠናው የችግሩ ትንሽ ዋና ቁልፍ ቻሌንጅ ምኑ ጋር ነው ብለህ ታስባለህ? የቱ ጋር ነው ያለው በርደኑ? ፋርማሲዎች ስጠይቃቸው አዎ ይሄ በጣም ቸግሮናል ብለውሃል። ለምሳሌ 10 ሊስት ላይ ያሉ ብለኸኛል። እነሱ ፈቃደኛ ናቸው ኢንቨንተሪያቸውን ሊሰጡህ ሙሉ ለሙሉ? የስ ተፈራርማችኋል? መፈራረም አልተፈራረምንም። ኦኬ ምንድነው ቃላቸው ነው ያለ? የስ እንዴት ነው ልታስከፍላቸው ያሰብከው? በየርሊ ሰብስክሪፕሽን ነው የሚሆነው። ኦኬ እነሱ የምናስከፍለው ማለት ነው ለማኔጅመንት ሲስተም ነው። እንዲሁም ደግሞ ኦንላይንም ሊስት ማድረግ ይችላሉ ያላቸው መድኃኒት። እሺ እና እነሱም ፈቃደኛ ናቸው የእነሱን ኢንቨንቶሪ ሌሎችም ሼር ለማድረግ? የስ ሼር ማድረግ ካልፈለጉ ኢትስ ዴር እነሱ ናቸው የሚወስኑት ይሄንን ነገር። ግን ለከስተመሮች ያላቸውን መድኃኒት ሰርች አድርገው ወር ደግሞ ፕሪስክሪፕሽን አፕሎድ አድርገው መድኃኒቱ ከሌለ ሰብሚት የማድረግ ኦፕሽን አለ። ጥያቄ ምን መሰለህ እንደዚህ የምልህ ምን ያህል የተረጋገጠ የመፍትሄ ፍሬምወርክ አለህ ነው? ገብቷል አይደል? አሁን እንዳልከው ፈቃደኛ ካልሆኑ መብታቸው ነው። ልክ ነህ። እንደዛ ፈቃደኛ ካልሆኑማ እንዴት ነው በሽተኛው የሚጠቀሙ? ገብቷል። ፓብሊክሊ ሼር ለማድረግ ፈቃደኛ ካልሆኑ ሶሉሽን ሁሉንም ያቀፈ ላይሆን ይችላል ማለት ነው አይደለም? አሁን ኤግዚስቲንግ የሆኑ ማርኬት ሶሉሽኖች አሉ ብዬ ነበረ። ስፔሲፊካሊ ከስተመር ሳይድ ላይ ፎከስ የሚያደርጉ አሉ። እነሱም ፋርማሲዎች ሊስት አድርገዋል እዛ ላይ ኤክሰፕት ሜቢ ሴንሲቲቭ የሚሆኑት ፕራይስ ሼር ማድረግ ላይ ለምሳሌ ጤናችን አይነት ነው ጤንነቴ ወር ደግሞ መድኃኒት ኮምፒቲተሮች አሉብህ በጣም ስትሮንግ ኮምፒቲተር ዊን ለማድረግ
ምን አይነት ስትራቴጂዎች ልትጠቀም ነው? ከዛ በተጨማሪ ደግሞ ይሄ በፕሪስክሪፕሽን የሚሰጡ መድኃኒቶች ዴሊቨር ማድረግ አይቻልም በህግና ይሄ ያለ ፕሪስክሪፕሽን ሄደህ በቀላሉ የምትገዛቸው ብቻ ነው ዴሊቨር ሊደረግ የሚችለው እና ማርኬቱ አይቀንስብህም ወይ? ኦንቦርድ ሲያደርጉ የጀመሩት ላስት ይር ነው which means አሁን ስቴል ፕላትፎርም ላይ እንኳን ገብተን ሰርች ብናደርግ ከአመት በፊት የገቡትን መድኃኒቶች ማየት እንችላለን ማለት ነው። ሶ እነዛ መድኃኒቶች አልቀው ሊሆን ይችላል፣ ኤክስፓየር አድርገው ሊሆን ይችላል። ቤዚክሊ ላይቭ አፕዴት አይደረግም ማለት ነው ያለው መድኃኒት። ሶ ተጠቃሚው ራሱ ገብቶ ሰርች ቢያደርግ መድኃኒቱ አይዘር አልቀው ሊሆን ይችላል ኦር ደግሞ ኤክስፓየር አድርጎ ጭራሹም ኤግዚስት ያደርግ ይችላል እዛ ፋርማሲ ውስጥ። ለዛ ይሄ አንድ ኢሹ ነው ማለት ነው። እኛንም ዲፈረንሺየት የምናደርገው በዛ ነው። ሶ ከፕሪስክሪፕሽን አንጻር ደግሞ ፕሪስክሪፕሽን ብቻ አይደለም መድኃኒት ዲሊቨሪ ላይ ራሱ አሁን ከረንትሊ ፍሬምወርኩ እየተሰራ ነው ያለው። ሊጋልም ኢሊጋልም ነው የሚል ስቴት የተደረገ ህግ የለም እኛ ባደረግነው ጥናት መሰረት ማለት ነው። ሶ ኢትስ ይሄ ሬጉሌሽኑ ስቲል ፕሮግረስ ላይ ነው ያለው፣ ግን ኤግዚስቲንግ የሆኑ ለምሳሌ እነ መድኃኒት ዲሊቨሪ ይሰራሉ እነዚህ ኢቭን ፕሪስክሪፕሽን መድኃኒቶችም ማለት ነው። አይ ቲንክ የተፈቀደ አይመስለኝም ትንሽ በቅርበት ስለማቅ ነው። ከዛ በተጨማሪ ጥያቄ የሚሆነው ፋርማሲዎች ኤግዚስቲንግ የሆነ የኢንቬንተሪ ማኔጅመንት ሲስተም አላቸው። ለምሳሌ እነ ማራኪ ሶፍትዌርን የምታውቃቸው ከሆነ እና ሌሎችም የአርፒ ፕሮቫይደሮች የአርፒ ፕሮቫይድ አድርገዋቸዋል እና እዛ ላይ ነው አፕዴት የሚያደርጉት። ሶ አንዳንዴ ዊሊንግነስም የለም ከውጭ ኢንቬንተሪው እንዳይታይበት ይፈልጋል ነጋዴ እና ያንተ ፕላትፎርም ደግሞ ውስጥ እንደ ኤአርፒ ኢንቬንተሪያቸው ኮንትሮል ሊያደርጉበት ከዛ ሪል ታይም ዳታ ደግሞ ለውጭ እንዲሰጥ ነው ያሰብከውና ኢትዮጵያ ላይ ብዙ ነጋዴ ስቶክ ሆልድ ያደርጋል። እሱን ለመፍታት ምን ታስባለህ? ሶ ኤግዚስቲንግ የሆኑ የማኔጅመንት ሲስተሞች አሉ፣ ግን እንደዚሁ ለአጠቃቀም በጣም አስቸጋሪ ናቸው። ሜንሊ እነሱን ቹዝ የሚያደርጉት ከፕራይቬሲ አንጻርም ነው። ሶ የኛ ሜንሊ ፎከስ የምናደርገው አንደኛ የፋርማሲውን ዩዘር ኤክስፒሪየንስ በደንብ ነው ፎከስ የምናደርገው ማለት ነው እዛ ላይ እና ኢቭን አሁን ከአስሮቹ ውስጥ ራሱ ኤግዚስቲንግ የሆነ እነ ሲኔት ኢቭን ሜድራፋን የሚጠቀሙ ፋርማሲዎች አሉ፣ ግን ስቲል ስዊች ለማድረግ ፈቃደኛ ናቸው ወደኛ ሲስተም ማለት ነው። ሆልድ የሚያደርጉት ነው አይደለም ያልከኝ? ያ ኢንቬንተሪ ሆልድ ማድረግ ይፈልጋሉ እና አፕዴት ማድረግ አይፈልጉም ሲስተሙ ላይ አንተ ፐብሊክሊ የምታሳየው ሳይድ ስላለ ማለት ነው። ሶ ኢንተርናሊ ሲሆን ግን ለምሳሌ ሲኔት፣ ማራኪ ሌሎችም ከስተማይዝድ የሆኑ ደግሞ ከስተም ሶሉሽኖች የሚጠቀሙ አውቃለሁ እና እነዛ እንትኖች ኢንተርናሊ ስለሆነ ሲስተሙ ቢውልት የተደረገላቸው ከነሱ ውጪ ሌላ ሰው አያዩም። ስለዚህ ፍሪሊ ይጠቀሙታል ሲስተሙ። አንተ ፕሮቫይድ የምታረጋቸው ሲስተም ግን አዲሽናሊ አምጥተህላቸው በማርኬት ሳይድ የሚጠቅማቸው ከሆነ ሁለት ስክሪን ላይ ኢንቬንተሪ ሊሞሉ ኢንቬንተሪ አጀስት ሊያደርጉ ነው ማለት ነው። ስለዚህ ቅድም አንተ መድኃኒቴ ላይ አየሁት ያልከውን ሪል ታይም ላይ ስቶክ አፕዴት ያለማድረግ ችግር አንተም ጋር ሊገጥም ይችላል። ያንተን ኢንቬንተሪ ዴዲኬትድ ሆነው ያንተን ብቻ ማይጠቀሙ ከሆነ ይሄንን ለመፍታት ምን አስበሃል ነው? ያ ኦብቪየስሊ ቾይሱ የነሱ ቾይስ ነው መድኃኒቱን ፐብሊካሊ አቬይላብል ማድረግ ወይ ደግሞ አለማድረግ ማለት ነው። ነገር ግን አንዴ ኮንሲስተንትሊ አፕዴት የሚያደርጉት መድኃኒት ካለ እሱን ጀስት ቶግል አንድ በተን ፐብሊካሊ ሾው ኦር ደግሞ ማሳየት አለማሳየት ማለት ነው። ኢቨን ፕራይሱንም አይዘር ማሳየትም አለማሳየትም የነሱ ፈቃድ ነው የሚሆነው ማለት ነው። በዚህ ሰዓት ከስተመሮች አይጎዱም ሶሉሽኑ እያመጣ ለከስተመር ከሆነ ልክ ነው። እሱን ሜንሊ አሁን ላይ ያሰብነው ሶሉሽን ለሱ መድኃኒቱ እንዳለ እናውቃለን እኛ ጋር። ነገር ግን ልክ ተጠቃሚዎች አፕሎድ ሲያደርጉ አይደር በፕሪስክሪፕሽን ወይ ደግሞ ሰርች ሲያደርጉ ሰሚት የማድረግ ኦፕሽን ነው የምናቀርብላቸው ማለት ነው። እዛ ሰሚት አድርገው ደግሞ በሪኩዌስት መልኩ ይሆናል። ሪኩዌስት ያደርጋሉ። ከዛ በኋላ ፉልፊል ማድረግ የሚችል ፋርማሲ ወይ ደግሞ የሚፈልግ ፋርማሲ ካለ ዩዘሩን መርጦ ያንን መድኃኒት ፉልፊል ያደርጋል ማለት ነው። አሁን ከፋርማሲ ፐርስፔክቲቭ ነው ያስረዳህን። ከዩዘር ፐርስፔክቲቭ ደግሞ ያለውንም ስታተስ ብትነግረን። የዩዘሩን ቫሊዴት አድርጋቸዋል ነው ምን ያህል ፔኑ አለ ዩዘሩ ላይ ነው። የዩዘሮቹን ኦብቪየስሊ ያው መድኃኒት አቬይላቢሊቲ ችግር እንደሆነ እናውቃለን። ነገር ግን ስፔሲፊካሊ ለዳታ የሚመቸው ቲክቶክ ነው። ቲክቶክ ላይ ሪሰርች ሰርተን ነበረ። ወደ 447 ቪዲዮዎችን አናላይዝ አድርገናል ቲክቶክ ላይ ማለት ነው። ኦልሞስት ወደ 82% ሞር እንደ ሪዜንትመንት ነው ሴንቲመንቱ ያለው ማለት ነው። መድኃኒት ፋርማሲ ከፋርማሲ መጓዙ ላይ መሸጋገሩ ላይ እነዚህ ሜንሽን የተደረጉ ኪወርዶች አሉ
ኢቭን ኮሜንቶቹንም አናላይዝ አድርገናል ከዛው ላይ በዛ መልኩ ነው የዩዘር ሳይዱን ላይ በዳታ ቫሊዴት ያደረግነው ማለት ነው። በተጠቃሚ ሳይድ ሞባይል አፕ አለ፣ ቴሌግራም ቦት ኦር ደግሞ ዌብሳይት አለ። ሶ እዛ ላይ ነው ሰርች የሚያደርጉት ኦር ደግሞ ያላቸውን ፕሪስክሪፕሽን አፕሎድ የሚያደርጉት እዛ ላይ ነው ከዩዘሩ ከተጠቃሚ ሳይድ ያለው ማለት ነው። ኦኬ እሺ፣ የዴሊቨሪ ፓርትም አለ ብላችኋል እና እንዴት ነው እሱን ሲያያችሁት? ሶ ዲሊቨሪውን እኛ ራሳችን አይደለም አሁን ከረንትሊ ሃንድል የምናደርገው ዌር ከረንትሊ ከኢትዮ ፖስት ጋር እያወራን ነው። ሶ ዲሊቨሪውን እነሱ ሃንድል እንዲያደርጉ ማለት ነው። በጣም ብዙ ኤክስፒሪየንስ አላቸው። መድኃኒቶች፣ ብለድ ሳምፕሎችንም ዲሊቨር ማድረግ ላይ ብዙ ኤክስፒሪየንስ ስላላቸው ከነሱ ጋር ነው ፓርትነር ለማድረግ ያሰብነው ማለት ነው። እናመሰግናለን። ውጤት በኋላ እንዳለ ባላለው ባልደረባው ሰራ መላኩ ይባላል። የመጣ ነው ከካቺ ቴክኖሎጂስ ነው። ይዘን የመጣ ነው ሲስተም ካቺ ፍኖተ ህግ ይባላል። ኢትዮ ስታርታፕ ኮምፒቲሽን ላይ ለመሳተፍ ነው የመጣ ነው እና እናሸንፋለን ብለን እናምናለን። ኤንድ ኦን ዘ ባክ ደግሞ ጥሩ ኤክስፒሪየንስ ጥሩ ፊድባኮችን እናገኛለን ብለን እናምናለን። ቴንክ ዩ። ጤና ይስጥልን። እንኳን ወደ ኢትዮ ስታርታፕ ቴክኖሎጂ ኮምፒቲሽን ብለን አመጣችሁ። ካቺ ፍኖተ ህግ ታርጌት የሚያደርገው እንግዲህ ዜጎች በተለያየ ምክንያት በጊዜ ሊሆን ይችላል፣ በሁኔታዎች አለመመቻቸት እንዲሁም በጂኦግራፊያዊ ባሉ ጫናዎች ምክንያት ከዛ ተጨማሪ ከፕራይቬሲ አንግል የሚያማክሩት ሰው ባለመኖሩ ምክንያት ከህግ ተገለው ፍትህ ሳያገኙ ይቀራሉ። በተጨማሪ ደግሞ የህግ ጠበቆች ሴንትራል የሆነ የከስተመሮቻቸውን ኬዞች ማኔጅ የሚያደርጉበት ሞኒተር የሚያደርጉበት እንዲሁም ለሳይበር ሴኩሪቲ ተጋላጭ የሆነ ፕላትፎርም በመኖሩ ምክንያት በተጨማሪ ደግሞ የሀገራችን ረቂቆች፣ ህጎች፣ ደንቦች፣ ፕሮክላሜሽኖችን ሴንትራል በሆነ ኮድድ ወይም ኢንዴክስድ በሆነ ወይ በቀላሉ ሪትራይበብል በሆነ ወይ አድሬስ ባለመደረጋቸው ምክንያት ግለሰቦች እንዲሁም ደግሞ ስታርታፖች ለህጋዊ ቅጣቶች ተጋላጭ ይሆናሉ። ሶ ካቺ ይሄን ታርጌት በማድረግ ካቺ ፍኖተ ህግን ፕሮፖዝ አድርጓል ማለት ነው። ሶ ካቺ ፍኖተ ህግ ይዞት የመጣው ምንድነው? ይሄን አድሬስ ለማድረግ ሴኩር የሆነ ቪዲዮ ኮንሳልቴሽን፣ ኢንተራክቲቭ ላይቭ ቻቶችን እንዲሁም ደግሞ ዲጂታል አፖይንትመንቶችን ፕሮፖዝ በማድረግ ከዛ በተጨማሪ ደግሞ የኤአይን ኢንሃንስመንት በመጠቀም እነዛን ፕሮብሌሞች አድሬስ ለማድረግ ዲዛይን የተደረገ ነው። ካቺ ፍኖተ ህግ አሁን በሀገራችን ባለው የሚንት ስታርታፕ ፖሊሲ እንዲሁም ደግሞ የብሔራዊ የፋይዳን መምጣት እንዲሁም የዲጂታል ክፍያዎች መስፋፋት በተጨማሪ ደግሞ የኤአይ ኢንሃንስመንት እና ኤግዚስተንስ ፍኖተ ህግ አሁን ላይ ፊዚብል የሆነ ሶሉሽን እንዲሆን ያደርገዋል። እንግዲህ ፍኖተ ህግ ሰርቪስ ሶፍትዌር አስ ሰርቪስ ሞዴል ያለው ወይም አርኪቴክቸር ያለው ሲሆን ይህም ጠበቆችንና አነስተኛ የህግ አማካሪዎችን ታርጌት የሚያደርግ ሲስተም ነው። ሶ ሳስ እስከሆነ ድረስ ኮንሲደር ያደረግነው ወይም ደግሞ ፕላን ያደረግነው ሰብስክሪፕሽን ሞዴል ነው። ስለዚህ ሰብስክሪፕሽን ሞዴል ስለሆነ የተለያዩ ቴክኖሎጂ ውጤቶች አሉ። ከዚህም ኤፒአይ አንዱ ነው። ከዛ በተጨማሪ ደግሞ ዌብ ፕላትፎርም ይኖረዋል፣ ሞባይል አፕሊኬሽን ይኖረዋል፣ ቴሌግራም ቻት ቦቶች ይኖሩታል። በተጨማሪ ደግሞ ኢሊትሬት የምንላቸው ወይም በገጠሩ ያሉ የማህበረሰብ ክፍሎችን አድሬስ ለማድረግ ደግሞ ጥሪ የማዕከል ኢንቫይሮንመንት ይኖረናል። በተጨማሪ ደግሞ የካቺ ኤአይ ኢንቴግሬሽን እና የኤአይ ኢንሃንስመንትን የሚጠቀም ይሆናል። ስለዚህ የገበያ እቅድና ስትራቴጂያችን ሳስ እስከሆነ ድረስ ሰብስክሪፕሽን ሞዴልን የሚከተል ይሆናል። ይሄም አድሬስ የሚያደርገው ለዌሮችንና አነስተኛ የሆኑ የህግ አማካሪ ድርጅቶችን ይሆናል። የካቺ ቡድን ሜምበሮች በተለያዩ የትምህርት ዘርፎች የትምህርት ዝግጅት ያላቸው ናቸው። ይህም ከኮምፒውተር ሳይንስ፣ በሶፍትዌር ኢንጂነሪንግ፣ በፕሮጀክት ማኔጅመንት የትምህርት ዝግጅት ያላቸው ሲሆን ሰዓት አልቋል። ወደ ጥያቄ ይቀሩትን በጥያቄ መሀል ታብራራላችሁ። እንግዲህ እንደገባኝ ከሆነ እኔ ይሄ እናንተ መፍታት የምትፈልጉት ችግር ቢዝነስ መክፈት ለሚፈልጉ ካምፓኒዎች፣ ለስታርታፖች የህግ ምክር ማቅረብ ነው። እሱም ቀጥታ ከጠበቆች ጋር ማገናኘት ሊሆን ይችላል፣ ወይም ከህግ አማካሪዎች ጋር ማገናኘት ሊሆን ይችላል። ኦር በኤአይ የተደገፈ መረጃ ማቅረብ ነው። እንደዛ ነው። ኦኬ ሶ የማንን ችግር ነው የምፈቱት? ትልቁ አይደንቲፋይ ወይም የለያችሁ ችግር ምንድን ነው? የማ ችግር ነው? ኦኬ
ምንድነው የመጀመሪያ ታርጌታችን በገጠር ያሉ ከ70 እስከ 85% ያሉ ማህበረሰባችን ክፍሎች በገጠር የሚኖር ነው። እሱ ደግሞ ለህግ ከለላ ወይም ደግሞ የህግ ፍትህን ማግኘት የማይችልበት አጋጣሚ አለ። ያ ምንድነው አንደኛው ፕራይቬሲ ነው። ለምሳሌ አንዲት የተደፈረች ሴት ወደ ህግ እንዳትደርስ የሚያረጋት ምንድነው በአካባቢ ያለው ተጽዕኖ እንዳትወጣ ያስገድዳታል። በተጨማሪ ደግሞ ፋይናንሻል ኢሹም አንድ ፕሮብሌም ነው። ሶ ያን አድሬስ በማድረግ በቀላሉ በኮል ደውላ እኛ ፕላትፎርም ላይ ከገባች በኋላ ወደ በዛ ጉዳይ ለሚመለከተው ሎየር ወይም ደግሞ የህግ ጠበቃ ሊሆን ይችላል ወይም ደግሞ በኤንጂኦ ሊሆን ይችላል የትምህርት ከፍተኛ የትምህርት ተቋማት ሊሆን ይችላል ያን ኢሹ ወይም አድሬስ ለሚያደርጉ አካላት እኛ ፎርዋርድ እናደርጋለን። ሶ የህግ ከለላ ታገኛለች ማለት ነው። ስለዚህ እናንተ ጠበቆችን እንዴት ነው የምታገኟቸው? እንደዚሁም ደግሞ ተገልጋዮችን እንዴት ነው የምታገኟቸው? ማገናኘት ፓርቱ ክፍሉ ግልጽ ነው። ወደ ማርኬት የምትሄዱበት መንገድ ምን ይመስላል? ኦኬ ወደ ማርኬት የምንሄድበት ወይ ምንድነው መጀመሪያ ሎየሮችን ወደኛ ሲስተም ኦንቦርድ እናደርጋለን። ይሄም ሰርቲፋይድ የሆኑ ሎየሮች ማለት ነው። ከዛ በተጨማሪ ደግሞ አነስተኛ የሆኑ የህግ አማካሪ ወይም ሎው ፈርም የምንላቸውን ድርጅቶች ስቲል ወደኛ ሲስተም ኦንቦርድ እናደርጋለን። ዋንስ ዊ ኦንቦርድ ኦን ዘም ኦን አወር ሲስተም ዊ ዊል ፕሮሞት ዘ ሲስተም ማለት ነው ቱ ዘ ኮሚኒቲ። ሶ ኮሚኒቲው እንዲህ አይነት ማዕቀፍ ካለ እንዲህ አይነት አሰራር ወይም እንዲህ አይነት ሲስተም ካለ ካመነበት ኢንዲቪጁዋሊ የሚመለከተው ያለውን ኬዝ ይዞ ወደ ሎየር መምጣት ይችላል ማለት ነው። ሶ ምን ያህል ላይ ናችሁ? ምን ላይ ናችሁ አሁን? አሁን ላይ በእኛ ግምገማ ወደ 30% አለ። 30% ምን 30% ሲስተሙ ዴቨሎፕ ተደርጓል። ከአባት ጠበቆችስ ጋር ይሄ ኒድ እንዳለ ወይም ደግሞ ፍላጎት እንዳለ ያጠናችሁበት ጥናት አለ? የስ አለ። የመጀመሪያው ምንድነው ኦንላይን ላይ ሶሻል ፕላትፎርሞች ላይ ሪቪው ለማድረግ ሞክረናል። ይህም በዩቲዩብ፣ በቲክቶክ፣ በቴሌግራም ጠበቆች ወይም እንዲሁም በዌብሳይቶች ጠበቆች ራሳቸውን ወደ ፐብሊክ ለማውጣት የተጠቀሙበት ወይ አለ። ያን ኮንሲደር በማለት ሴንትራል የሆነ ሲስተም ቢኖር እነሱ በቀላሉ ኬዞች ሊሆን ይችላል ዶክመንቶችን ማኔጅ የሚያደርጉበት ፕላትፎርም ቢኖር ወደኛ ይገባሉ ብለን ያን አናሊሲስ ሰርተናል። ከዚህ በፊት ልክ አይ ቲንክ ከዚህ በፊትም ሌላ ተመሳሳይ ተወዳዳሪዎች የእናንተ ተመሳሳይ ሀሳብ አምጥተዋል። ሶ እስቲ እኛ ሀገር ሞር እናንተም ጠበቆችም ስለሆናችሁ ልታውቁ ትችላላችሁ። ከፍተኛ ክስ ኬዞች ያሉት ፍትሐ ብሔር ላይ በተለይ የቤተሰብ ትዳር እነዚህ የመሳሰሉት ናቸው። ኦፍ ኮርስ ሰፊው ማህበረሰብ ደግሞ ክፍለ ሀገር ላይ ነው። በተለይ ደግሞ የመሬት ይዞታ አለ። ሶ እኔ እንደ ጠበቃ ምንድነው ኢንሴንቲቫይዝ የሚያደርገኝ እናንተ ፕላትፎርም ላይ መጥቼ? ምክንያቱም ጠበቃ ያው እውቀቱንና ጊዜውን ነው የሚሸጠው አይደለ? የፍርድ ቤት ኬዞች እንደምታውቁት ነው የኛ ቢሮክራሲ አሰራር። እንዴት ነው ኢንሴንቲቫይዝ መሆነው? እንደገናም ደግሞ እንደ አንድ ገጠር ምኖር አርሶ አደርም ኢትዮጵያዊ ኪሴ አቅም እንዴት ነው አፎርድ አድርጎ እነዚህን ጠበቆች አፎርድ አድርጌ የምከፍላቸው? የኢንሴንቲቭ ጉዳይ አዚቲስ ነው የሚኖረው። ግን ምንድነው ሎየሮቹ ወደኛ ሲስተም ከገቡ ያላቸው ይሄ ምንድነው ማኑዋሊ አሁን ላይ ሲሰሩ ጀስት በስሩ ኔትወርክ ነው የሆነ ባለ ጉዳይ ይመጣል፣ እነሱን ይገናኛሉ፣ ዲል ያደርጋሉ፣ ዘንድ የኬዙን ጉዳይ በዛ ይቀጥላል። በእኛ ሲመጡ ግን ሲስተሙ በራሱ የእነሱን ፕሮፋይሎች ይዞ ፕሮሞት ያደርግላቸዋል። ሶ ያ ምንድነው በተለያየ ኬዝ የተለያየ ኳሊፋይድ የሆኑ ሎየሮች ይኖራሉ። ሶ እነሱን ፕሮፖዝ ያደርጋል ወይም ወደ ፐብሊኩ ሞር እንዲወጡ ያደርጋቸዋል። ያ አንድ ኢንሴንቲቭ ነው ለነሱ። በኮሚኒቲው ሳይድ ደግሞ ኮሚኒቲው በቀላሉ እነሱን ኮንታክት ማድረግ ስለሚችል ያለው የፋይናንሻል ዲል አዚቲዝ ይቀጥላል። ምን ጨምርበት ነገር አይኖርም። እሱ ባይ ኢትሰልፍ ለነሱ ኢንሴንቲቭ ነው ብለን ነው የምናምነው። ምንም ፋይናንሻል የሚጨምሩበት ነገር የለም። አሁን ለምሳሌ ኢትዮጵያ ውስጥ ብዙ ጊዜ በተለይ አዲስ አበባ ይለያል፣ ግን ሰፊው ማህበረሰብ ያው ከአዲስ አበባ ውጭ ስላለ በተለይ ከተሞቹን ዋናዎቹን ከተሞች ትታችሁ እኔ እንደ ገጠር ነዋሪ አርሶ አደርም አርብቶ አደርም ብሆን የሆነ እዛ ከተማ ምን እንጠበቃለ ነው ተብሎ የሚኬደው። ምክንያቱም ዲስታንስ ማተር ያደርጋል አይደል? ብዙ ሰው ከ2 ሰዓት ከ1 ሰዓት ዋናው መንገድ ርቆ ነው የሚኖረው። የእንትና ልጅ ወይ እንትና ተብሎ ነው የሚኬደው እና ብዙ ጊዜ ስኖት ኮኔክሽን ኢንተርኔት ኮኔክሽን ወይም ፕሮፋይሉ ሳይሆን የሚታየው አይ ቲንክ ኮንቪኒየንሱ ነው። እሱኛውን አስፔክት እንዴት ነው የምታዩት? ከሱ ቅድም እንትን ስናደርግ የናሽናል አይዲ መምጣት እንደ አንድ ኦፖርቹኒቲ ነው ልኛ የወሰድ ነው። ያ ማለት ምንድነው ሰርቲፋይድ የሆኑ ወይም በመንግስት የሚታወቁ ሎየሮች፣ ያ ማለት ታዋቂ ሎየሮች ወደኛ ሲስተም አሉ ነው የመጀመሪያ እንትናችን። ሶ ያ እስካለ ድረስ ደግሞ ጥሩ ፕሮፋይል ያሉት ሎየሮች ናቸው እንዳልከው ክፍለ ሀገር ያለ በዛ በቅርበቱ የሚገኙ ሎየር ማለት ነው። ሶ እነሱ በቀላሉ ያው ትረስት ቢልድ አድርገው ያለው እንዲል መቀጠል እንዲችሉ እናደርጋለን። በተጨማሪ ደግሞ ሎየሮቹ በራሳቸው በእኛ ፕላትፎርም ሬት የሚደረጉበት ሜካኒዝም ይኖራል። ያ ሬቲንግ ምንድነው? ጥሩ ፕሮፋይል ያለው ሎየር
ሰጀስት እናደርጋለን ወይም ደግሞ ወደ ኮሚኒቲ ሞር መውጣት የሚችልበት አጋጣሚ ስለሚኖር በቀላሉ ሰዎች ተገናኝተው ኬዞቻቸውን ቶሎ ፊክስ የሚያደርጉበት ወይም ደግሞ በጊዜው ሁኔታችንም ኮምፕሌክስ ሳይሆኑ የሚፈታበት መንገድ ይኖራል የኛ እምነት። በተጨማሪ ያው ኮል ሴንተር ሜካኒዝሞች አሉን። የኤአይ ፊቸር ይኖረዋል። ያ ምንድነው በቀላሉ አንዲት ያልተማረች እንበልና ትደውላለች፣ ኬዟን ስቴት ታደርጋለች ወይም ደግሞ ከተናገረች በኋላ ኤአዩ ወደ ቴክስት ትራንስክራይብ ካረገው በኋላ ትራንስክራይብ አድርጎ አናላይዝ ያደርግና ያን ኮንተንቱን የምን ኬዝ ነው ወይ ደግሞ የምን የህግ ካቴጎሪ ነው የሚመደበው ብሎ ለዛ ካቴጎሪ ደግሞ ያለውን ሎየር ሰጀስት የሚያደርግበት ፕሮፖዝ የሚያደርግበት ሁኔታ ነው ያስ ዲዛይን ያደረግንበት። ሁለት ጥያቄዎች ነው ያሉኝ። የመጀመሪያው የኤአይ ሞዴሉን አልተሰራችሁትም አይደለ? ሀሳባችሁ ላይ ነው ያለው። ኦኬ፣ እንዴት ለመስራት አሰባችሁ? ለመስራት ያሰብነው ምንድነው የኤአይ እንግዲህ ኢንጂን ይኖራል። የኤአይ ኢንጂን ያ ኢንጂን በእኛ ሀገር ባሉ የለው ሞዴሎች ትሬን የሚደረግ ነው። ያ ሀገርኛ ቋንቋዎችንም ኮንሲደር አድርገን ነው ሞዴል ትሬን የሚደረገው። ሶ ሞዴል ይኖረናል ማለት ነው። ሶ በዛ ሞዴል ትሬን ካደረግ በኋላ ያ ኤአይ ፉሊ ፍሌጅድ የሆነ ሰፖርቲቭ ኤአይ ሆኖ እንዲዘጋጅ እናደርገዋለን። ዳታ ኬት ለማግኘት አሰባችሁ? ሞዴል ትሬን ለማድረግ ዳታ ግዴታ አይደል? የስ። እንዴት ታገኛላችሁ? ስፔሻሊ ዘ ሎካል ላንጉዌጅ ብላችኋል። የስ። ዳታውን እንግዲህ ኦንላይን አቬለብል ባሉ ሪሶርሶች ነው የመጀመሪያ የዳታ ሶርስ የሚሆነን። በተጨማሪ ደግሞ እኛ ማኑዋሊም ፊድ የምናረጋቸው የምናዘጋጃቸው ይኖራሉ ማለት ነው። ታርጌት ያደረግነው ግን አቬለብል የሆኑ ሪሶርሶችን ነው አሁን ላይ። የእናንተ ዩኒክ ቫልዩ ፕሮፖዚሽናችሁ ምንድን ነው? የኛ ይሄ ነገር ለየት ያደርጋል ወይም ደግሞ አሁን እንኳን የሆነ ሰው ተነስቶ ይሄንን ፕሮዳክት ልስራ ቢል ይሄን ነገር መድገም አይችልም ከኛ ውጭ የምትሉት ነገር? የስ የመጀመሪያው እኛ የፍኖተ ህግን ዲዛይን ያደረግንበት ምንድነው ኢኮሲስተም ነው ባይትሰልፍ ለሎየርም እንዲሁም ለኮሚኒቲ። ለሎየር ስንል ከዶክሜንት ማኔጅመንት ጀምሮ ያው ሴኩሪቲም ኢን ማይንድ ስለሚደረግበት፣ በተጨማሪ ደግሞ ኬዞችን ትራክ ማድረጊያ የፍርድ ቤት የኮርት ስቴቱንም ትራክ ማድረጊያ። ያ ማለት ምንድነው ሎየሩ ይሄ እንደ ኦፊስ ነው የሚሆንለት ነው የመጀመሪያው። በኮሚኒቲ ሳይድ ደግሞ ኢሊትሬት የሆኑትን የማህበረሰብ ክፍሎችን ታርጌት የምናደርግበት ኮል ሴንተሩ ፕላስ ኤአዩ የመጀመሪያ የተሻለ የሚያደርገው ነው ፍኖተ ህግን። በተጨማሪ ደግሞ በተለያዩ ሶሻል ሚዲያዎች ለምሳሌ ሎየሮች ምንድነው አሁን ላይ ማህበረሰቡ ያለው እንደምናውቀው ሶሻል ሚዲያ ላይ ቲክቶክ ላይ፣ ቴሌግራም ላይ፣ ዩቲዩብ ላይ እነሱ ሎየሮች ደግሞ በቴሌግራም በሶሻል ሚዲያውም ኢንጌጅ እያደረጉ እነሱም አናሊቲክስ የሚሰሩበት ዳሽቦርድ ይኖራቸዋል which is በተለያየ አቅጣጫ የሚሄዱበትን አካሄድ በሙሉ ሴንትራሊ ማኔጅ ማድረግ ይችላሉ። ኮሚኒቲው ደግሞ በተጨማሪ ምን ያደርግልናል? ለኮሚኒቲው ኬዞች የህግ ማዕቀፎችን፣ ሬጉሌሽኖችን እንዲሁም ሩሎችን፣ መመሪያዎችን፣ መተዳደሪያ ደንቦች ሊሆን ይችላሉ ለኮሚኒቲው በቀላሉ የሚያውቅበት የሚማርበት ፖድካስቶች፣ ብሎጎች ያሉት ሲስተም ነው። ሶ አሁን ካሉት ላይ ሲስተሞች እነዚህ የተሻለ ያደርጉታል። በተጨማሪ ደግሞ የቴሌግራም ቦት አሁን ላይ እየሰራንበት ያለው ነው። ቴሌግራም ቦት which is accessible to everyone ሶ እሱ የተሻለ ያደርገዋል ብለን አናሊሲስ ከሰራንበት ላይ የጨመርናቸው ኢንሃንስመንቶች ናቸው። ሶ ለጠበቆች እንጂ ለዳኞች አይደለም አይደል? አድቫይዝ የሚያደርገው ለጠበቆች። ሶ ኢቲካል ኢሹን እንዴት አያችሁት? ኢቲካል ኢሹ ኤአዩ አድቫይዝ ያደርጋል ስላላችሁ? የስ ኢቲካል ኢሹ አጠር አድርገሽ ያ ኮምፕላያንስ ኢሹም ስለሚኖረው እንደ ሰፖርቲቭ ነው የሚሆነው እንጂ ባይትሰልፍ ኮርት ወይም ጀጅመንትን አይሰራም። የእናንተ የሬቨኒው ጀነሬት የምታደርጉበት ወይም ቢዝነስ ሞዴላችሁ ምን ይመስላል? ምክንያቱም በዚህ ስትናገሩ ሚኒስትሪ ኦፍ ጀስቲስ የተለያዩ ከህግ ጋር የተያዙ ነገሮችን ኦንላይን አቬለብል አድርጓል። ብዙ ነገሮችን እየሰራ ነው የሚገኘው። ሌሎችም ከዛ ጋር እንደገና ደግሞ በነፃ የሚሰጡ የህግ አገልግሎቶች አሉ። በተለይ በጀንደርም ተከፋፍሎ ማርጂናላይዝ የተደረጉና የመሳሰሉት። ከዚህ አንጻር እነዚህን ግንዛቤ ውስጥ ከታችሁ የእናንተ ጀነሬት የምታደርጉበት መንገድ ምንድን ነው? ከዛ ቀጣይነት አለ ወይ? እነዚህንም አንድ ላይ ስራዎችን ስትሰሩ ወይም ፕሮብሌሞቹን በትክክል ሪፋይን አድርጋችኋል ወይ ወይም ተደርጓል ወይ? የመጀመሪያ ሬቨኒው በእኛ ሳይድ እንደ ፒኤልሲ ያው ያስፈልጋል። ኦፍ ኮርስ እሱ ያው ሰብስክሪፕሽን ነው። ሰብስክሪፕሽኑ ያው ለዌሮቹ አንዱ ለነሱ ያው ስቲል ኢንሴንት የሚያገኙበት ኢኮሲስተም ስለሚሆን ሰብስክራይብ ማድረግ ይኖርባቸዋል። ከዛ በተጨማሪ ደግሞ የሚያገኙበት ያው ከስተመር ያገኛሉ።
አሁን ላይ ምንድነው ያን ድምዳሜ እንድንደርስ የሚያደርገን አሁን ሎዌሮች በቲክቶክ በቴሌግራም ቻናል ከፍተው ግሩፕ ክሬት አድርገው ኮሚኒቲውን እየሰበሰቡ ያሉበት ፕላትፎርም እንዳለ ተረዳን። ያ ምንድነው ኮንሱመሮች ወይም ደግሞ ተጠቃሚዎች ወይም የህግ ባለ ጉዳዮች ወይም እንግዲህ በተለያየ ወንጀል ተጠቂ የምንላቸው ማህበረሰብ ክፍሎች ወደ እነሱ መሳቢያ ናቸው እነዛ ፕላትፎርሞች። ያ ደግሞ ለሴኩሪቲ ብሪችም ሊሆን ይችላል፣ ለከስተመሮች ወይም ደግሞ ለባለ ጉዳዮች ኢንፎርሜሽናቸው ዲስክሎዝ ሊያረጋቸው ስለሚችል ወደዚህ ቢመጡ ደግሞ ሴኩርድ ነው ብለን እናምናለን። ኦፍኮርስ ነውም እየሰራንበት ስለሆነ ያ እንደ ኢንሴንቲቭ ነው ለሎዌሮቹ ማለት ነው። ዘይ ኒድ ቱ ሃቭ ሰብስክራይብ ማለት ነው። ያ ለእኛ ኢንሴንቲቭ ነው። በተጨማሪ ፍሪ ታይም ሚኒስትሪ ኦፍ ጀስቲስ ላይ ያለው ፕሮክላሜሽን ላልከው ወይም ደግሞ አሰራር ላልከው እሱን ሬት ማድረጊያ ይሆናል። ለምሳሌ በገጠር ላይ ላሉት ኬዞች እሱ እንደ አድቫንቴጅ ጥሩ ነው ብለን እናምናለን። እሱን ምንድነው አንዲት በገጠር ያለች ሴት ልጅ ቅድም እንዳነሳሁት ገንዘብ ላይኖራት ይችላል። ኦፍኮርስ ያው ጠበቃ መቅጠር ላችል ትችላለች። እችን ልጅ ለነሱ በማገናኘት እነሱ የሚጠበቅባቸውን ፍሪ ሰርቪስ መስጠት የሚጠበቅባቸውን ሊሚት እንዲደርሱበት ወይም ደግሞ እንዲያሟሉ ይረዳቸዋል። ያንም ያን በማረጋቸው ደግሞ እኛም ሬት እናረጋቸዋለን ማለት ነው። በዛ ወይ እንግዲህ አድሬስ የምናረገው ነው ነው። ፍኖተ ህግ ላይ መስራት ከጀመራችሁ ምን ያክል ጊዜ ሆናችሁ? ምክንያቱም ፕሮዳክቱ ገና ዴቨሎፕ እየተደረገ ነው ብላችሁናልና ከዛ በተጨማሪ ደግሞ ራሳችሁ በ5 እና 10 ዓመት ውስጥ የት ነው የምታዩት? ፍኖተ ህግን ከጀመርነው ወደ 6 ወራት ሆኖናል። አሁን ላይ ወደ 30% ነው በእኛ ግምገማ። እንግዲህ በቀጣዮቹ 5 ወይም 10 ዓመታት የምናስበው ፍኖተ ህግ እንደ ኢኮሲስተም ነው ብለን የምናስበው ህግና ህግ ተያያዥ ጉዳዮች በሙሉ በሀገራዊ ደረጃ ወይም ናሽናል ሌቭል ያሉ ፕሮብሌሞችን አድሬስ በማድረግ የህግ ያሉ አሰራሮችን በማፋጠን እንዲሁም ደግሞ ኮሚኒቲውን ከህግ እና ህግ ተያያዥ ጉዳዮች ላይ አዌርድ እንዲሆን እንዲሁም ደግሞ ኢቭን ከዛ ማልፈን ሌሎች ሲስተሞች ወይም ፕላትፎርሞች ሊሆን ይችላል። ያው ይሄ የዲጂታል 2031 ፕላስ ደግሞ የእንግዲህ ሆም ግሮውን ሪፎርሜሽናችን አለ። እሱ በራሱ የሚያመጣው ሁኔታ ስላለ ለነሱ ራሱ ኦፕን ነው። ስለዚህ ኢን ዘ ካሚንግ 5 ወይም 10 ይርስ እንደ ኢኮሲስተም ወይም ደግሞ እንደ ኦፐሬቲንግ ሲስተም ብለን እንወስደው እንችላለን። ሪፈር የሚደረግበት ሪሶርሶች የሚገኙበት እንዲሁም ደግሞ ኢቭን ኮምፕሌክስ የሆኑ ኬዞችን እንግዲህ ቴክኖሎጂውን አናቅም ወደፊት የሚሄደውን ግን ቴክኖሎጂ እስከረዳን ድረስና ኢንሃንስመንቱ እስካለን ድረስ ኮምፕሊኬትድ የሆኑ ኬዞችም በሲስተሙ በኩል ለሎየሮችም ለፍርድ ቤቶችም እንዲሁም ደግሞ ለተጠቂዎችም ቀላል እንዲሆንና ጊዜ እንዲቆጥብላቸው ገንዘብ እንዲቆጥብላቸው የሚያደርግ ፕላትፎርም እንዲሆን ነው ሀሳባችን። የሶፍትዌር ዴቨሎፕመንት ላይ እየሰራችሁ ነው። እሱስ ቢዚ አያደርጋችሁም ወይ? ቶታሊ ወደዚህ ለመምጣት እያሰባችሁ ነው ወይስ ሁለቱንም አብሮ ለማስኬድ እያሰባችሁ ነው? ያ ጥሩ ጥያቄ ነው። እንግዲህ እንደ ቴክኖሎጂ ፒኤልሲ ኦፍ ኮርስ ፊዚብል ጥያቄ ነው። አንዱ ምንድነው እኛ እንግዲህ እንደ ፒኤልሲ እየሰፋን ስንሄድ ፍኖተ ህግ በራሱ አንድ ብራንች ይሆንና ራሱን በራሱ የሚያስተዳድር ይሆናል። ሌላው ብራንች ደግሞ ከቅድም እንዳለው ሌሎች ፕሮብሌሞችን በሀገር ውስጥ ያሉ ፕሮብሌሞችን አይደንቲፋይ በማድረግ ኢቭን ፕሮብሌሞቹ ራሱ ሪኮግናይዝ በማድረግ ለነሱ ሀገርኛ መፍትሄ እንዲኖራቸው የሚያደርግ ቲም ራሱን የቻለ ቲም ይኖረናል። ከዛ ተጨማሪ ከከስተመሮች በሚመጡ ሪኳየርመንቶች ኢምፕሊመንት መደረግ ያለባቸው ሲስተሞችን ደግሞ ራን ለማድረግ ላውንች ለማድረግ ደግሞ ስቲል ሌላ ቲም ይኖረናል። ፒኤልሲው እየሰፋ ይሄዳል ነው በእኛ ሀሳብ። ግን ፍኖተ ህግ በራሱ አንድ ቲም ይኖረዋል ማለት ነው። እናመሰግናለን። ውጤት በኋላ። ኦኬ፣ እሺ፣ እናመሰግናለን። ቴንክ ዩ። ፉክክሩ ይበልጥ እየተጠናከረ የዳኞችን መመዘኛ እየጠበቀ መጥቷል። ቀጣዩ ተወዳዳሪያችን የዳኞችን ቀልብ ለመሳብ በፈጠራ ብቃት በልጦ ለመገኘት ወደ መድረኩ እያመራ ነው። ሰላም፣ ነጋሳ ረታ እባላለሁ። እኔ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ 4ኛ ዓመት ተማሪ ነኝ። ከአዳማ ነው የመጣሁት። እንግዲህ ይዤ የመጣሁት የስታርታፕ አይዲያ ደግሞ ድንጎ ፕሪፕ ይባላል። ለኢትዮጵያ ሁለተኛ ደረጃ ተማሪዎች የሚጠቅም ፕላትፎርም ነው ማለት ነው። የኢትዮ ስታርታፕ ኮምፒቲሽን ላይ ሲወዳደር እንግዲህ ለማሸነፍ ተስፋ አደርጋለሁ ማለት ነው። ባይሆንም ደግሞ ብዙ ተሞክሮዎችን እንደማገኝ አልጠራጠርም። እንደዛም ደግሞ ለቲሜ ማለት ነው። አመሰግናለሁ። እንኳን ወደ ኢትዮ ስታርታፕ በሰላም መጣ። 3 ደቂቃ አለክ። በዚህ ደቂቃ ውስጥ ሀሳብን አቅርብልን። አመሰግናለሁ። ነጋሳ ረታ እባላለሁ። በድንጎ ፕሪፕ ፋውንደር እና ኤአይ ዴቨሎፐር ነኝ።
ይዤ የመጣሁት ድንጎ ፕሪፕ ነው። ድንጎ ፕሪፕ ለኢትዮጵያ ሁለተኛ ደረጃ ተማሪዎች በኤአይ የታገዘ ሶሉሽን ነው ማለት ነው። ራዕያችን እያንዳንዱ ተማሪ ሙሉ የትምህርት አቅሙን አውቆ እንዲሁም ደግሞ አውጥቶ ከፍተኛ ደረጃ ላይ እንዲደርስ ማድረግ ነው ማለት ነው። ድንጎ ፕሪፕ ሶልቭ ሊያደርግ የመጣው ችግሮች ምንድን ናቸው ብለን ስንል እንደሚታወቀው ላለፉት 4 ዓመታት የብሔራዊ መግቢያ ፈተና ቀውስ እንደሚታወቀው ከ2014 እስከ 2017 ማለት ነው ከ10% በታች መሆኑ የታወቀ ነው። ይህም ደግሞ ከምን ችግር የተነሳ ነው ብለን ስንል የጥናት ቁሳቁስ እጥረት ይኖራል። እንዲሁም ደግሞ ከተማሪዎች እንዳገኘ ነው የይዘቶችን የማጠቃለል ችግር አለ ወይ ደግሞ ኮንቴንት ሰመራይዜሽን ቢኮዝ ከ9ኛ ክፍል እስከ 12ኛ ክፍል ያለው ኮንቴንት ስለሚያጠቃልል ማለት ነው ተማሪዎች ይህን ይቸገራሉ። ሌላኛው የፈተና ጭንቀት ነው። ታዲያ ከነዚህ መፍትሄዎች አንደኛው የመግቢያ ፈተና ዝግጅት ነው። በኤአይ ተጠቅመን ኢንትራንስ ኤግዛሚን ጀነሬት ማድረግ ነው። ሌላኛው የይዘት ማጠቃለያ ነው። እነዚህ እንግዲህ ሰመራይዜሽን ኤጀንት ወይ ደግሞ ከ9ኛ ክፍል እስከ 12ኛ ክፍል ያለውን ኮንቴንት በቀላሉ ሰመራይዝ እንዲያደርግላቸው ተማሪዎችን የሚያግዝ ነው። ሌላኛው ደግሞ የፈተናዎች ባንክ ነው ኦር ኤግዛም ባንክ። እነዚህ ደግሞ ያለፉትን ኢንትራንስ ኤግዛሚኔሽን ጥያቄዎችን ማለት ነው ለተማሪዎች እንዲቀርብላቸው የሚያደርግ ነው። ሌላኛው ሁሉን ባንድ ያካተተ ኦር ኦል ኢን ዋን ፕሮቪዥን ነው የምንሰጠው አገልግሎት ማለት ነው። ስለዚህ ተማሪዎች ከአንዱ ፕላትፎርም ወይ ደግሞ ከጎግል ወጥቶ ለምሳሌ ሌላ ቦታ ወደ ቻትጂፒቲ መሄድ አይጠበቅባቸውም። ሁሉን አንድ ቦታ የሚያገኙበት ፕላትፎርም ነው ማለት ነው። ምን ደረጃ ላይ ነው ያለው ይሄ ፕላትፎርም? በጣም ጥሩ። አሁን ኤምቪፒ ዴቨሎፕ አድርገን ወደ መጨረስ ነው ያለነው። በሚቀጥለው ሳምንት በዚህ ሳምንት ማለት ነው ላውንች እናደርጋለን ለ12ኛ ክፍል ተማሪዎች። ማርኬቱ ላይ ተመሳሳይ የሆኑ ተፎካካሪ የሆኑ በርካታ የትምህርት ፕላትፎርሞች አሉ። እነሱን አይታችኋል? አዎ አይተናል። ያሉትን አይተን ገምግመን ነው እዚህ ላይ ደረስ ነው። የኛ ዩኒክ የሚያደርገው ምንድን ነው ብለን ስንል ኤአይን የሚጠቀሙ ፕላትፎርሞች አሉ ግን ጄኔሪክ የሆኑ ኤአይ ነው የሚጠቀሙት። እኛ ኤአይ ኤጀንት ነው የምንጠቀመው። ኤአይ ኤጀንት ማለት ሪዝን ማድረግ የሚችል ያለውን ኖሌጅ ቤዝ የምንለውን ተጠቅሞ ሰመራይዝ ማድረግ የሚችል እንዲሁም ደግሞ ኤግዛም ጄኔሬት ማድረግ የሚችል ሎካላይዝድ የሆነ ኮንቴንት ማለት ነው። ኤአይ ኤጀንቱን ጨርሳችኋል? አሁን ላይ ዲዛይኑን ጨርሰናል። የሚያስፈልገው ለዛ ኤጀንቶች ኤልኤልኤም ብሬን ስለሚያስፈልገው ለዛ ደግሞ ወጪዎች ያስፈልጉናል። ምን አይነት ወጪዎች? ኤልኤልኤም ለምሳሌ ኤፒአይ ኪ ከነ ጉግል ኦር ከኦፕን ኤአይ የምንገዛቸው የምንጠቀማቸው ማለት ነው ተማሪዎች። አሁንም ምናልባት በዛው ላይ ተንተርሼ የማነሳው ጥያቄ የእናንተን ፕሮዳክት ዩኒክ ያደርጋል ሲባል ቢያንስ ለሚቀጥሉ ለተወሰነ ጊዜ ዱፕሊኬት ወይም ኮፒ ሊደረግ የማይችል ስለዚህ ቱ ዋት ኤክስተንት ነው እናንተ አሁን የሰራችሁት ዩኒክ ነው ብለህ የገለጽክልን ነገር በሌላው በእናንተ ኮምፒውተር እንትን ሊደረግ አድረስ ሊደረግ እንደማይችል እርግጠኛ ይሆናችሁ? አሁን ያሉትን ፕላትፎርሞች ስንመለከት ኤአይ ኤጀንቶችን የሚጠቀሙ የሉም። ኤአይ ኤጀንቶች ካረንትሊ ወደ ኢትዮጵያ ሞር ኦፍ አሁን ላይ እየተሰሩ ያሉት ቴክኖሎጂ ነው። ስለዚህ የኛን ደግሞ ለየት የሚያደርገው ለምሳሌ ተማሪዎች ሚኒስትሪ ኦፍ ኤዱኬሽን አሁን ኦንላይን ነው የሚያደርገው ፈተናዎችን ማለት ነው። ስለዚህ ተማሪዎች ካሁን በኋላ በወረቀት ፈተና ላያገኙ ይችላሉ ማለት ነው ያለፉ አመታትን ፈተናዎች። ስለዚህ ይሄን የኛን ሲስተም ተጠቅመው በቀላሉ ኤግዛም ጀነሬት ማድረግ ይችላሉ። እንዲሁም ደግሞ ሰመራይዝ የሚያደርገው ኤጀንት ደግሞ በቀላሉ ከ9ኛ ክፍል ለምሳሌ እኔ የመጀመሪያዎቹ ከ3.3% የመጀመሪያዎቹ ባች ነኝ ማለት ነው። ስለዚህ ሲያስቸግረኝ የነበረው ነገር ምንድነው? ሰመራይዝ ማድረግ ነው። ከዛም የተነሳ ውጤቴ ዝቅ ያለብኝ ብዙ ሰብጀክቶች አሉ ማለት ነው። ማድረግ እየቻልኩኝ ግን ከዛ ችግር የተነሳ ማለት ነው። ስለዚህ የኛ ሰመራይዝ ኤጀንት ምንድነው የሚያደርገው? ከ9ኛ ክፍል ያለው ለምሳሌ ሪፌር ማድረግ ካለበት ተማሪው እንደዛው ቻፕተሮቹን ሎኬት እያደረገ ሪፌር ያደርግላቸዋል ማለት ነው። ቢዝነስ ሞዴላችሁ ምን ይመስላል? በ3 ፕላኖች ይኖሩናል። ቤዚክ ይኖረናል፣ ፕሮ ይኖረናል፣ እንዲሁም ደግሞ ፕሮ ፕላስ ይኖረናል። ይሄን የምናደርግበት ምክንያት የኤልኤልኤም ብሬን ወይ ደግሞ የኤአይን ብሬን የምንጠቀምበት ኮስቱ ስላለ ይሄ የተለያዩ ሞዴሎችን እንጠቀማለን ማለት ነው። ለምሳሌ ለሰመራይዜሽን እና ለኤአይ ኤግዛም ጀነሬሽን የምንጠቀመውና ለቱቶር ኖርማል ቱቶር ተማሪዎች የሚጠይቁትን ጀነሬት የምናግዝበት አንድ አይደለም ማለት ነው። ስለዚህ ተማሪዎች በሚችሉት አቅም ፕላትፎርሙን እንዲጠቀሙ ለማድረግ ነው ማለት ነው። ብቻ ነው የምትሰራው ወይስ አጋሮች አሉ፣ ቲሞች አሉ? በአብራችሁ የምትሰሩ ከሆነ ደግሞ አሴቲ የምትሰሩ ከሆነ ምን አይነት ኤክስፐርቲዝ ያላቸው ቲሞች ግሩፕህ ላይ ያሉ? እስኪ በአጠቃላይ ስለ
ቲሙ ካፓሲቲ በደንብ ንገረን። ብቻዬን አይደለም ሪፕሬዘንት አድርጌ ነው የመጣሁት ዛሬ። ቲማችን 8 ሜምበሮች አሉት። ዴቨሎፐሮች፣ ባክኤንድ ዴቨሎፐር፣ ፍሮንትኤንድ ዴቨሎፐር እንዲሁም ደግሞ በማርኬቲንግ እና ሚዲያ ቲም አለን ካረንትሊ ማለት ነው። በግቢ ደረጃም ደግሞ ናሽናል ለምሳሌ ሚስተር ፋሲካ አፍሬው ቢዝነስ ሜንተራችን ነው፣ የናሽናል ትሬነር ነው ማለት ነው። እንዲሁም ደግሞ ሚስተር ዮሴፍ ብዙኔ ደግሞ የቴክኒካል ሜንተራችን ነው። ስለዚህ እነዚህን ቲም ያካተተ ነው የኛ ሶሉሽን ይዘን እየመጣን ያለ ነው። እዚህ ቲም ላይ ያሉት ሶፍትዌር ኢንጂነሪንግ ተማሪዎች እንዲሁም ደግሞ የኮምፒውተር ሳይንስ ተማሪዎች ናቸው ማለት ነው። አንድ ኤሪያ ላይ ናችሁ ሁላችሁም አስቱ ናችሁ ወይስ የተበታተነ ሎኬሽን ላይ ናችሁ? አንድ ቦታ ነው። ኦኬ። ምን ያክል ጊዜ ሆናችሁ ከጀመራችሁት? ይሄንን ከጀመርነው ኦልሬዲ ፈርስት ሴሚስተር ነው የጀመርነው። ፈርስት ሴሚስተር ማለት 6 ወር ባክ ከ6 ወር በፊት ማለት ነው። አሁን ላይ ግቢ ላይ ኢንኩቤሽን ሴንተር አለ የአስቱ ላይ። ሶ ኢንኩቤሽን ሴንተሩ የሚያስፈልገንን ነገር እያቀረቡልን እየሰራን እንገኛለን ማለት ነው። በዚህ ውድድር ላይ ሌላም ተመሳሳይ ሀሳብና ስራዎችን መስራት የሚፈልጉም አሉ። ከተደራሽነቱ አንጻር አይ ቲንክ የመጀመሪያው ዓመት ላይ 30,000 ተጠቃሚዎችን ወይ ተማሪዎችን ለመድረስ ነው እንደ ካስተመር ቤዝ ያሰባችሁት። ይህንን አብዛኛው ከተማ ውስጥ ነው አዲስ አበባና ኢትዮጵያ ውስጥ አሉ የሚባሉ ዋና ዋና ከተሞች ናቸው ያሰባችሁት? ምክንያቱም ያው እንደምታውቀው አብዛኛው ክፍል ኢትዮጵያ በተለይ አሁን ይህንን ፕላትፎርም ኢንተርኔት ኮኔክት ከማድረግና ኮንሲስተንት የሆነ ኢንተርኔት ከማግኘት አኳያም እንደገና ኤልኤልኤሙን ሲጨምረው ዳታውን ሲጨምረው እነዚህ ነገሮች ብዙዎቹ የክፍል አርሶ አደርና አርብቶ አደር ተማሪ ቤተሰቦች ጋር ለመድረስ ትንሽ ያስቸግራል። እንዴት ነው እሱን ያሰባችሁት? ወይስ ፒውርሊ ፎከስ የምታደርጉት ከተማ ላይ ነው? ኦፍላይን ፈርስት ቴክኖሎጂ ነው የተጠቀምነው ማለት ነው። ተማሪዎች በቀላሉ በስልካቸው ለምሳሌ ኤግዛም ጀነሬት ካደረጉ ወይ ደግሞ ሰመራይዝ ካደረጉ ያንን ዳውንሎድ አድርጎ በኋላ ታክሲ ውስጥ ቁጭ ብሎ ወይ ደግሞ ኢንተርኔት በሌለበት ቁጭ ብሎ መጠቀም ይችላሉ። ኦፍላይን ፈርስት ነው ቴክኖሎጂያችን ማለት ነው። ከተማሪ በተጨማሪ ሌላ ካስተመር ቤዝ ለምሳሌ ትምህርት ቤት ተቋሞችን፣ ኤንጂኦዎችን በተለይ በትምህርት ሴክተሩ ላይ የሚሰሩትን እዛ ላይ ያስባችኋል እንደ ካስተመር ቤዝ? ከትምህርት ቤቶች ጋር በመስማማት ማለት ነው ዲስካውንት አድርገን ለተማሪዎቻቸው የእኛም ፕላትፎርም እንዲጠቀሙ እንደዛም ደግሞ የራሳቸውን አድሚን ኖሯቸው በሲስተማችን ላይ ተማሪዎቻቸው ምን አይነት ፐርፎርማንስ አሏቸው የሚለውን ነገር እንደዛ እንዲያደርጉ እናስላለን ማለት ነው። የመጨረሻ ጥያቄ እኔ እንደ አንድ ተማሪ እዚህ አዲስ አበባ እንዳለ ወይ አዳማ ወይ ጅማ እንዳለ ተማሪ በአመት የምከፍለው ምን ያህል ወይ በወር እንዴት ምን ያህል ነው የምከፍለው? እኛ ሲስተም በአመት ነው የሚያስከፍለው። ካረንትሊ ይዘን ያለነው 3 አይነት ፕላን ነው ያለን ማለት ነው። ቤዚክ ፕላኑ ተማሪዎች በ500 ብር በአመት የሚጠቀሙበት፣ እንደዛው ደግሞ ፕሮ ፕላኑ ደግሞ በ700 ብር የሚጠቀሙበት፣ ደን የፕሮ ፕላስ ፕላኑ ደግሞ በ1000 ብር የሚጠቀሙበት ነው። ይሄንን ስናደርግ የምናወጣውን ወጪ እያንዳንዱን ካልኩሌት አድርገን ነው ማለት ነው። እዚህ ጋር ትንሽ ሊያስቸግረን የሚችለው ነገር ምንድነው? ከኤልኤልኤም ኮስት ጋር የተገናኘ ዩዜጅ ቤዝድ ነው እሱ። ስለዚህ ሊቀየር ይችላል ማለት ነው። ይሄ ዋጋ ወይ ዋጋዎቹ እንዳለ ሊቀየሩ ይችላሉ ኤልኤልኤም ውስጥ ታስገቡት። እንደዛ ሳይሆን ለምሳሌ ፔር ዩዜጅ ስለሆነ ወይ ያንን ሃንድል የምናደርግበት አንደኛ ኬቺንግ ነው ተጠቀምነው። ምናልባት ኬቺንግ የተጠቀምንበት ተማሪ አንዴ ጀነሬት ካደረገ ለምሳሌ እኔ ጀነሬት ካደረግኩኝ ሌላ ተማሪ ደግሞ ጀነሬት ማድረግ ከፈለገ የኔን ኮንቴንት ከሌለው ከኔ ኮንቴንት ወስዶ እንዲሰጠው ከዳታቤዝ ማለት ነው። እንደዛ ነው ያደረግነው። በዛ መልኩ ኮስትን ለመቀነስ ነው ያሰብነው ማለት ነው። እሺ ቅድም ስለ ኮንቴንት ስታወራ አንዱ የኤግዛም ባንክ ይኖረናል ብለሃል። ሁለተኛ ደግሞ ይሄ አሰስመንት ከ9 እስከ 12 ያለውን ሳመራይዜሽን ነው። እነዚህን ከየት ነው የምታገኙት? በጣም ጥሩ። ሬሊ አቬለብል ነው ገበያው ላይ ወይስ ደግሞ ከትምህርት ሚኒስቴር ነው የምታገኙት? ይሄ ኢንፎርሜሽን ካለ እና ለሁሉም አቬለብል ከሆነ የእናንተ አድቫንቴጅ ምንድን ነው? በጣም ጥሩ። እንግዲህ ተማሪዎች ጥያቄዎችን ሊያገኙ ይችላሉ፣ ግን ስካተርድ የሆነ ኮንቴንት ነው ያለው። ቴሌግራም ላይ ለምሳሌ በጣም ስካተርድ የሆነ ኮንቴንት ነው ያለው። ስለዛ ጥያቄዎቹን ቢያገኙ ኤክስፕላኔሽኑን አያገኙ። ምንድነው ያደረግነው? ጥያቄዎቹንና ኤክስፕላኔሽኖቹን ኤግዛም ባንክ ውስጥ አስቀምጠን እኛ ሰብስበን ማለት ነው ከሚኒስትሪ ኦፍ ኤዱኬሽን ጋር ገና ወደፊት የምናደርጋቸው ፓርትነርሺፖች ይኖራሉ። እንዲሁም ደግሞ ከሪጂናል ትምህርት ቢሮዎች ጋር የምናደርጋቸው ፓርትነርሺፕ በፕላን የያዝናቸው አሉ።
አሁን ግን እኛ ነን የሰበሰብነው እነዛን ጥያቄዎች ሰብስበን ለሰማራይዜሽን ደግሞ የስቱደንት ቴክስት ቡክ ነው የምንጠቀመው ማለት ነው። ሰማሪ መጽሐፍ ነው የምንጠቀመው። እሺ በጣም እናመሰግናለን። ለውጤቱ ወደ በኋላ ተመለስ። አመሰግናለሁ። እሺ እዚህ መድረክ ላይ እያንዳንዱ ማብራሪያ ተወዳዳሪዎችን ወደ ስኬት ያሻግራቸዋል። ጠንካራ ጥያቄዎችን ሲያቀርቡና ሲፈትኑ የቆዩት ዳኞቻችንን አሸናፊውን ለመለየት የመጨረሻ ውሳኔያቸውን ሊገልጹልን ተዘጋጅተዋል። እንኳን ደህና መጣችሁ በድጋሚ። እኔም የመጀመሪያ ሪፍሌክሽን የሚሆነው ለጤና ማርት ነው ማለት ነው። በጣም ጥሩ ነው፣ ሀሳቡ ጥሩ ነው፣ ችግር የሚፈታ ነው። ከዛ በተጨማሪ ግን ኮምፒቲተሮች በደንብ ማጥናት፣ ከዛ በኋላ ደግሞ ከነሱ የተሻሉ ዩኒክ ቫልዩ ፕሮፖዚሽኖች ለከስተመሮች በመስጠት ማርኬት ላይ ዊን ለማድረግ ብትሞክሩ በጣም የተሻለ ነው ብዬ አስባለሁ። ምክንያቱም ቢዝነስ ላይ ኢትስ ኦል አባውት ሶሉሽን ይዛችሁ ከመጣችሁ በኋላ ኮምፒቲሽን። ሶ ኮምፒት ስታረጉ ከነማን ጋር ነው ኮምፒት ማረገው፣ እነሱን ቢት ለማድረግ ምን አይነት ስትራቴጂዎች መጠቀም አለብኝ፣ የተሻለ ደግሞ ፕሮፖዚሽን ምን መፍጠር አለብኝ የሚለው ነገር ላይ በደንብ መስራት አለባችሁ። አሁን 10 ያናገርካቸው ፋርማሲዎች አሉ አይደለም? ባንዱ ጀምር፣ ካንዱ ጋር ፓርትነርሺፕ ተፈራረምና እስቲ ለነሱ አልማው ሲስተሙን የነሱን ችግር በደንብ ፍታ እና በዛ ምን ትማራለህ? ምን ከዚህ ሌላ ምን ችግር አላቸው? ፋይናንስ ኢንተግሬት ላድርግ አላድርግ፣ ምን አይነት ባንድል ሶሉሽን ላምጣ፣ ምን ልጨምርበት የሚለውን ትማራለህ። ከዛ ባሻገር ግን ፕሮዳክት ሰራሁ ከማለት ይልቅ ይሄው ከንትና ጋር ሰራው ማለቱ ይቀላል። እና ይህን ለሁላችሁም ነው የምለው። የምታስቡት ነገር 100 ክላይንት መሰብሰቡ ጥሩ ነው፣ ግን በአንድ ጀምር። የእሱን ችግር ስትፈታ ኢንዱስትሪውን ትማራለህ። ሌላም ትልቅ ኮምፒቲተርም እንኳን ቢኖር ዩኒክ ቫልዩ ምንድን ነው፣ የተለየ ዋጋ የምፈጥረው ምንድን ነው የሚለውን ማየት ያስችልሃል። እና እሱን ለማድረግ ሞክር። ከቃል እሺ ልንገዛው እንችላለን ሳይሆን ተፈራረም። ሌተር ኦፍ ኢንቴንት እንለዋለን፣ እሱ ይኑር በእጅ ላይ። ከዛ ባሻገር ቅድም ስጠየቅ እነሱ የድሮ ዴታ ነው ያላቸው የሚለው ትክክል አይደለም። እኔ ስለማቅ ዴታው የድሮ አይደለም፣ በየጊዜው አዳዲስ ዴታ ነው ያለው እና ያ ስላለ ትተዋለህ ማለት አይደለም። ግን ስትራቴጂህን በደንብ እንድታስብ ያስፈልግሃል። ያንተ ኮምፒቲተር ብቻ ሳይሆን ማርኬቱን በደንብ መረዳት ላይ ያለብን ክፍተት ነው የሚያሳየው እና እነዚህን ብታሻሽል ጥሩ ነው። ፍኖተ ህግ ላይ ጥሩ ነው ያመጣችሁት ሶሉሽን በጣም አሪፍ ነው። ያ ብቻ ሳይሆን የሶፍትዌር ዴቨሎፕመንት ኢንዱስትሪውም ላይ የነበራችሁ ፖዚሽን ወደዚህ ደግሞ ስትመጡ ያግዛችኋል ብዬ አስባለሁ። ግን ፕሮዳክት ዴቨሎፕመንቱ ላይ በጣም ስፒድ አፕ ማድረግ አለባችሁ። ምክንያቱም ኦልሞስት ሲሚላር አይዲያዎች ከእናንተ ጋር ሁለተኛ ጊዜ ነው ፒች ሲደረግ እዚሁ ስቴጅ ላይ። ከዛ ውጪም ደግሞ ስራው ላይ ያሉ ኦር ደግሞ ለመምጣትም እያሰቡ ያሉ ሌሎች ኮምፒቲተሮች ይኖራሉ እና እንድትፈጥኑ እና በደንብ ኮምፒት እንድታረጉ ሁሌም ዩኒክ የሆነ ነገር ይዛችሁ ማርኬትን ፔኔትሬት ለማድረግ አስፈላጊ የሆነውን ጥረት ሁሉ እንድታረጉ ሪከመንድ አረጋለሁ። አንድ ነገር እንድትወስዱልን የምንፈልገው ነገር አለ። ኦኬ ይሄ ፖሊሲ አይደለም እንትንም አይደለም። ቢዝነስ ላይ ማንኛውም ስታርታፕ አይዲያ ይዞ ሲመጣ ትክክል ወይም ትክክል አይደለም የሚባል ነገር የለም። ኦኬ መጨረሻ የሚዳኘው ገበያው በቃ መጨረሻ ሁላችንም እኛም ዳኞች አይደለም የምንወስነው፣ ገበያው ነው የሚወስነው። ግን ገበያውን ስትወስኑት ግን you always have to constantly ቴስት ማድረግ ያስፈልጋል አይደለ? ቅድምም ስንጠይቃችሁ የነበረው ከጠበቃው ፐርስፔክቲቭ እንዴት ነው የሚጠቀመው የእናንተን ሶሉሽን አይ ቲንክ ሞር ገበያው ላይ ሞር ቴስት ብታደርጉት ጥሩ ነው። ጀነራሊ ስፒኪንግ ለእናንተም ብቻ ሳይሆን ጠቅላላ ብዙ ጊዜ ስታርታፖች በሚያሳዝነው ሁኔታ እኔም የተማርኩት ነገር ቢኖር ምንድነው ኢትዮጵያኖች ሆነን የኢትዮጵያን ኮንቴክስት ግን እንረሳለን። ምክንያቱም ብዙ ጊዜ የስታርታፕ ሀሳቦችን የምንሰማው ወይ ከውጪ ካሉ ከሲሊኮን ቫሊ ወይም ሌሎች ቦታዎች ላይ ነው። ጥሩ ነው ሬፈር ማድረጉ ራስን ኤክስፖዝ ማድረጉ ጥሩ ነው። ግን ዞሮ ግን
ገበያውን ማንን ነው የምናገለግለው? የኢትዮጵያን ገበያ ነው። የኢትዮጵያን ገበያ ደግሞ የምናገለግል ከሆነ ደግሞ የኢትዮጵያን ኮንቴክስት መርሳት የለብንም። ፕሮዳክት ዲቨሎፕመንት አሁን ባለንበት የዓለም አቀፍ ሁኔታ የቴክኖሎጂ ሁኔታ ይህን ያህል መቆየት የለበት ግብን እንዲያውም እናንተ የሶፍትዌር ዲቨሎፐር እንደመሆናችሁ በ6 ወር 30% ነው ለማድረስ የቻላችሁት። ሶ ምናልባት እዛ ጋር እገዛን ፈልጋችሁ ከሆነ እኛ ኢንስቲትዩት ሊያግዛችሁ ይችላል። ግን ደግሞ ይህን ያህል ጊዜ መፍጀት የለበትም። በፕሮዳክት ዲቨሎፕመንት እሱን በጣም ማሰብ ይኖርባችኋል። ሌላ ደግሞ ዶሜን ኤክስፐርት ያስፈልጋችኋል፣ የህግ ሰው ያስፈልጋችኋል። ሪሊ ይሄ ነገር መሬት ላይ ሲወርድ እንዴት ነው የሚሰራው የሚለውን ነገር ቢዝነስ ፕሮሰሱን የሚያውቀው ዶሜን ኤክስፐርት ነው። ስለዚህ እነሱን እንደ ቲም ሊሆን ይችላል ኦር እንደ አድቫይዘሪ ኦንቦርድ ማድረግ ይጠበቅባቸዋል። ስለዚህ ለፍኖተ ህግ የተሰጠ ነጥብ ይሄ ይመስላል። አይ ቲንክ ጀስት ከአንተ ቢዝነስ ስንነሳ ብዙ ፕሌየሮች አሉ። አይ ቲንክ ላለፉት 4 እና 5 ዓመታት ያህል ችግሩን በረንብ እየታየም ስለመጣ ሞስት ሪሶርስም ስታርታፕም ወደዛ እየሄደ ነው ያለው። ሶ አይ ቲንክ እሱ አክኖሎጅ መደረጉ እናንተ ማለት ገበያውንና ኮምፒቲሽኑን በረንብ አድርገህ ብትመለከቱት በጣም መልካም ነው። በሌላ መልኩ የተለያየ ኢንተርቬንሽን አለና ይሄንንም እንደው ኮንሲደር ብታደርግ አሰስ ብታደርግ ለምሳሌ ያህል የአዲስ አበባ ብንወስድ 11 እና 12ኛ ክፍሎችን ቅዳሜና እሁድ እንዲማሩ የተደረገበት እንትኖች አሉ፣ የተወሰዱ እርምጃዎች አሉና ከዚህ አንጻር እንደ ቢዝነስ ነው የሚታሰበው፣ ቀጣይነት ሊኖረው ይገባል። ዳኞች በጋራ የሰጡት ነጥብ ለዱንጎ ፕሪፕ ይሄ ይመስላል። ሌላው ቡና ኢንሳይት ነው። ለእናንተ ያለኝ ኮመንት ያው የኢዩዲአርን እንትን ሬጉሌሽን ካያችሁ በዋናነት ዲማንድ የሚያደርጉት ትሬሴቢሊቲን በደንብ ቼክ ማድረግ ነው። ስለዚህ ለትሬሴቢሊቲ ደግሞ ቡናዎቹ ሶርስ የሚደረግበትን ቦታ ማወቅ ይፈልጋሉ። ሶ ከሶፍትዌሩ በተጨማሪ ሃርድዌር ማለትም ጂፒኤሶች ዲፕሎይ ማድረግ አለባችሁ ማለት ነው። ሶ እዛ ላይ ብታስቡበት፣ እዛ ላይ ብትሰሩበት ሀገራችን አንዱ የቆመችበት እግር ቡና ነው፣ ቡና ኤክስፖርት ነው። ስለዚህ በጣም ትልቅ ኢንዱስትሪ ስለሆነ እዚህ ላይ በደንብ ከሰራችሁ ጥሩ ቦታ ላይ ትደርሳላችሁ የሚል እምነት አለኝ። ሶፍትዌሩ እንዳለ ሆኖ አዲሽናሊ ሃርድዌር ጂፒኤስን ኢንተግሬት በማድረግ ብትሰሩ የተሻለ ፖዚሽን ላይ ትደርሳላችሁ ብዬ አስባለሁ። የእናንተ ፕሮዳክት በጣም ታይምሊ ነው፣ ግን የሁሉንም ችግር ለሁሉም መፍታት የሚለው ነገር አድካሚ እንደሚሆን አውቃለሁ። ኢትዮጵያ ዩኒክ የሚያረጋት ነገር ምንድን ነው? ኢትዮጵያ ቡና ኢሴክስ የወጣበት ምክንያት እንደ ማንኛውም ኮሞዲቲ እንደ ማንኛውም እህል አብሮ ትሬድ መደረግ ስፔሻሊቲ ኮፊ ስለሆነ ተብሎ ነው እና ስፔሻሊቲ ኮፊ የሚለውን በደንብ አስቡበት። ሌላ ፌር ትሬድ ግሎባሊ ኖርዝ አሜሪካ ወይም ደግሞ አውሮፓ ድረስ አሁን ትሬስብሊቲ ከሶርሱ ከኦሪጂኑ ተነስቶ እንዴት እያደረገ ይሄዳል ነው። እንግዲህ እናንተ አንዱ አድቫንቴጅ ወደ መሬት ሰዎች እናሰማራለን ነው አይደለም። እሱ ወደፊት አውቶሜት ማድረግ ይኖርባቸዋል፣ ግን ትልቅ አድቫንቴጅ ነው። ከዛ ብትጀምሩና ወደ ትልቁ ብትገቡ ይቀላል የሚል እምነት አለኝ። በዚህ አጋጣሚ የሞር ዛን ሃፒ የኛ ኢኖቬሽን ሀብ ኦርቢት ኢኖቬሽን ሀብ እናንተንም ሊያግዛችሁ ይችላል። አሁን ካላችሁበት ፕሮዳክት ወደ ከፕሮቶታይፕ ወደ ፕሮዳክት እንድትቀየሩ ኢንኩቤሽን ሰፖርት አችሁ እንችላለን። ስለዚህ በዳኞች የተሰጠ ውጤት የቡና ሳይትን ይሄ ይመስላል። በዚህ ሳምንት ውድድር በ34.8 ነጥብ አራተኛ ደረጃን ይዞ ያጠናቀቀው ካቺቴክ በ37.6 ነጥብ ሶስተኛ ደረጃን በመያዝ ያጠናቀቀው ጤና ማርት በ42.2 ከፍተኛ ነጥብ ሁለተኛ ደረጃን የያዘው ዱንጎ ፕሪፕ እናም በ49 ሙሉ ነጥብ አብላጫ ነጥብ በማምጣት የዚህ ሳምንት አሸናፊ በመሆን አንደኛ ደረጃን የያዘው ቡና ሳይት ሆነዋል። ውድድሩ በጣም አሪፍ ነበር። ያው ከፍ ያለ ደረጃ ላይ እንደምንወጣ ሹር ነበርን፣ ግን አንደኛ ኤክስፔክት አላደረግንም እና ቆንጆ ነበር። ጀጆቹ ደግሞ
ለቀጣዩ እንዲያርጉ ብለው ኤክስኪዩት ያርጉ ብለው የነገሩን ፊድባኮች አሉ። ለቀጣዩ እሱን አዘጋጅተን እንመለሳለን። ቴንክ ዩ። ውድድሩ በጣም ቆንጆ ነበረ። በጣም ገንቢ አስተያየቶችን ነው የሰጡን። እንግዲህ ማርኬት ላይ ወጥተን ትርፋማ እንደምንሆን ተስፋ እናደርጋለን። ውድድሩን ደግሞ እንግዲህ ወደ ቀጣይ እንደምናልፍ ተስፋ አድርጋለሁ። በጣም እናመሰግናለን። ውድድሩ በጣም አሪፍ ነበር። ያው በሶስተኝነት ነው የወጣ ነው። እንዲሁም ደግሞ ዳኞቹ የሰጡን ኮሜንቶች ሪሊ በጣም ጥሩ ኮሜንት ነው የሰጡን። እንዲሁም ደግሞ እስቲ በቀጣዩ ማርኬት ላይ በደንብ ወጥተን ቴስት አድርገን ሬቨንም ደግሞ ጀነሬት አድርገን እንገናኛለን ብዬ አስባለሁ። አመሰግናለሁ። ውድድሩ በጣም አሪፍ ነበረ። የዳኞች ሀሳብ በጣም ገንቢ ሀሳብ ነው የሰጡን ማለት ነው። ከአንዳንድ የቴክኒካል ችግሮች አንጻር እሱ ብቻ ነው እንጂ አሪፍ ነበር። ወደፊት ደግሞ እነሱም የሰጡንን ሀሳብ እኛም ደግሞ የገበያውን ጥናት አድርገን በሚበልጥ ነገር እንደምንመጣ ተስፋ እናደርጋለን። አመሰግናለን። በዚህ መሰረት በኢትዮ ስታርታፕ አጠቃላይ የውጤት ሰንጠረዥ ላይ ግሎብዶቭ አንደኝነቱን አስጠብቆ ሲቀጥል ረዳት ኤአይ እና ስትራይቨን ሁለተኛና ሶስተኛ ደረጃ በመያዝ አጠናቀዋል። በቀጣይ ሳምንት የዕለት ተዕለት ሕይወታችንና የንግድ እንቅስቃሴያችንን እያቃለሉ የሚገኙ ልዩ ልዩ ችግር ፈቺ ቴክኖሎጂዎች ላይ ትኩረት ያደረጉት ስማርት ፋርሚንግ እና ስማርት ስኩልን ይዘንላችሁ የምንመለስ ይሆናል። የዛሬው አጓጊ ውድድራችን በዚህ መልኩ ተጠናቋል። የፈጠራ ፍለጋ ጉዟችን አያበቃም። ሳምንቱ የፈጠራ ይሁንላችሁ። ኢትዮ ስታርታፕ